ግንኙነታችሁ ዝምድናችሁ ምን ነበረ? በምን አጋጣሚ ነው ይሄ ነገር ግን ሲጀመር የተነሳው የሚለው ነገር? ሟቹ ማለት አጎቴ ነው፣ የእናቴ ወንድም ማለት ነው። የኔ አባት እንዳትሳሳት ግንባርን ነው ማለት ነገርኩ። እንዳትሳሳት ይሆን ወንጀል ውስጥ እንዳትገባ። አምጣ ስልኬን አጣ። ለምን ነው ስልክ ምን ነው የሚያደርግልህ? ቆይ ምን ሆናችሁ ነው? ከስራ እኮ ነው እያመጣችኝ ያላችሁ። ስራ ትቼ ነው እየመጣው ያለሁት። የት ነው የምገባው? ለመኪና ውስጥ እንዴ? ለምንድን ነው መኪና ውስጥ የምገባው? ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መጥተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። አንተ ሰውዬ ቆይ ግንባር እንደለ ነው እንደምትፈልገው? እረፍ። አለህበት የለህበት? የኔባት አለህበት የለህበት? ተረጋጋ፣ ቁጭ በል። የታዘዘው ስራ እንደተጠናቀቀ በጥሩ ሁኔታ እንደጨረሰውና ወረቀቱን ጥሩ በሆነ መንገድ እንዳስረከበ ወረቀቱን የወሰዱትም ሰዎች ምንም እንዳልነቁ የሚያሳይ ቴክስት ያለው ምጠይቅ ደግሞ የአንድ ሰው ህይወት ጠፍቷል እያልኩ ነው። ትክክለኛ ሙያን አክብረ የምታገለግል ዶክተር ኮንክ ደግሞ ይሄ ነገር ኃላፊነቱ ሊገባ ይገባል። የምታውቀው ነገር ከሌለ ደግሞ የእጅ ስልክን እቀበላለሁ፣ እያንዳንዱ ነገር አጠራለሁ። ወዲያው እንዳየነው ነው መጀመሪያ ልንገልጸው ስንል በደንብ የተረዳ ነው። ከመጀመሪያ አስተሻሸጉ ሁሉ ነገር ህጉን ይጠብቅ አልነበረም እና በደንብ በጥርጣሬ ነበር ስንከታተል የነበረው። ይህንን የሬሳ ምርመራ በስርዓት ሲሰራ የነበረው ግለሰብ ማን እንደሆነ ደርሰንበታል። ዶክተሩንም አውቀነዋል። እንዴት የአንድ አስክሬን ምርመራ ውጤት የመጀመሪያው ፔጅ ብቻ ትክክል ሆኑ፣ ከ3ቱ ፔጆች አንዱ ብቻ ነው ትክክለኛ፣ 2ቱ ግን በተፈጥሯዊ መንገድ እንደሞተ ኦር ደግሞ ባለበት በሽታ እንደሞተ ዝርዝር ነገሩ እንዴት ሊቀየር ቻለ? ይሄ ነገር ላይ ማን ነው? እኔ ከእናንተ ነው እየሰማሁ ያለሁት አይደለም። ኮምፒውተሩ ሌላ ነገሩን ይዞ ነው የወጣው ያልኩ። ካንተ ቢሮ ወጣ ማለት ደግሞ ያንተ ትክክለኛ ማረጋገጫ ያለበት ወረቀት ነው። ተግባባን? ስለዚህ ነገሮችን ግልጽ አድርገህ ማትናገር ከሆነ ወደ ከፋ ነገር እንሄዳለን። ዶክተር ይሳቅ ነገሮችን እየጠየቅኩ ነው ያለሁት። ምጠይቅ ደግሞ የአንድ ሰው ህይወት ጠፍቷል እያልኩ ነው። እንዴት ነው አንተ በዚህ ልክ ጥርጣሬ ይዘህ እንደዚህ ተደረገ ብለህ ይህንን ይዘህ መጠህ እንደዚህ ያደረግ ይህን አደረግ እያልክ ስም የምታጠፋው የኔ ወንድም? ቆይ ሲጀመር ጀምሮ ይህን ውጤት ይዘህ መጣ አይደለ? ይህን ውጤት እንሰራለን፣ እናጸድቃለን። እኔ ተከፍሎኝ አይደለም፣ የግል ምንም እንደዚህ የሚያደርግ አይነት ሰው አይደለሁም። ህሊናዬም አይፈቅድልኝም፣ ሙያዬ አይፈቅድም። ታማሚ ናቸው፣ በሽተኛ ናቸው። ስንት ጊዜ ረጅም ጊዜ የተኙ በቤታቸው ኢቭን ሆስፒታል እንኳ መሄድ እስከማይችሉበት ሁኔታ ላይ ደርሶ በቤታቸው በሕክምና ሲረዱ የኖሩ ሰውዬ ናቸው። ስንት አይነት በሽታ ያለባቸው ሰው ናቸው እንዴ! ታሞ ነው የሞቱት። መጥቶ ተመርምረው የአስክሬን ምርመራ ውጤት ቬሪፋይ ተደርጎ ሪፖርት ተደረገ እንጂ ሙያህን አክብረ ቃል የገባህ ግለሰብ ነበር። ዛሬ ግን ቃልህን አንተ ነህ በሙያ እየገባ አሁንም እየወቀስከኛል። ለሙያ እኮ እጅህን አንስተህ ቃለ መሃላ የፈጸምክ ሰው ነበር። ዛሬ ላይ ማጭበርበሩ ለምን አስፈለገ? ንገረኝ። አላጭበረበርኩም። ይኸውልህ ይሳቅ፣ አላጭበረበርኩም። አትጋፈኝ። ግልጽ አድርገህ ማትነግረኝ ከሆነ ደግሞ ወደ ከፋ መንገድ እንሄዳለን። ተገባባን? እዚህ ይኸውልህ የአባቴ ሞት ላይ እጅ አለበት የለበትም? አንተ ሰውዬ ቆይ ግንባር እንደለ ነው እንደምትፈልገው? እረፍ። አለህበት የለህበት? የኔ አባት አለህበት የለህበት? ተረጋጋ፣ ቁጭ በል፣ አትጋፋ። ይሄን የሞት እንዳትሳሳት ሰርተፊኬት ቀይረሃል አልቀየርም? እሺ እንዳትሳሳት። አስክሬን ምርመራው ላይ ቀይረሃል አልቀየርም? ንገረኝ። መልስ። ቁጭ በል። አለህበት? እጅህ አለበት? ንገረኝ። አባቴ ሞት ጋር የሚያገናኝሽ ነገር አለ? ከተሙ አባት ሞት ጀርባ እጅሽ አለበት ወይ? ከማን ጋር ነው እየሰራሽ ያለሽው? ዳግመኛ በእኛ ምርመራ ውስጥ የሰው ህይወት ጠፍቷል። አባቴ ሞት ጋር የሚያገናኝሽ ነገር አለ? መድኃኒት ነው፣ ምግብ ነው ብላ ሰጠችኝ። ወደኛ ቦታ ትንሽ ይሻለኝ ላገግምና ብሱ ምነግርሽ አለ የተደበቀ ሚስጥር። አንቺንም ልጄንም ቁጭ አድርጌ ነው የምነግራችሁ። ሳባ የምትባለዋ ነርስ ነች። ከነሱ እስከ ነርሶቹ ማለት ነው። ሳባ የምትባለዋ ይሄ ይጠቅመዋል መድኃኒት ነው። ታሟል። አዎ ታሟል። ግን አሟሟቱ የሆነ የሰው እጅ ያለው እሷ ናት። ሳባ ነች። ያው ከኋላዋ ማን እንዳለ አላውቅም፣ ግን ለእኔ ግን ሳባ ነች የምትመጣው።
ሳባ ነች። እኔ እንደዚህ አይነት ነገር አልወድም። እኔ እንደዚህ ይሄ ሰው እየተጠጋጉ እየተነካኩ እንደዚህ የሆነ ጥያቄ ማብዛት እኔ አልወድም። እኔ አልፈልግም። እኔ እንደዚህ አይነት ጥያቄ ነው አልወድም። እውነቴን ነው። እኔ ጨንቀኛል። እኔ እንደዚህ አይነት ነገር አልወድም። እኔ በጣም ነው የምፈራው። ድሀ እኮ አይተሃል አላየውም፣ ሰምተሃል አልሰማሁም ብሎ ነው የሚኖረው ኑሮውን። ስለዚህ እኔ ኑሮ የለ ኑርበት ልጅ አለ ልጅ ላሳድግ አይተሃል አላየህ የሚባልበት ተብሎ የሚታለፍበት ነገር ዝም በይ። አሁን ስልክሽ በተለየ ሁኔታ እየተመረመረ ነው። ባልደረቦቼ ከትንሽ ደቂቃ በኋላ የስልክሽን ምርመራ ውጤት የሚያሳውቁኝ ይሆናል። ያ ከመድረሱ በፊት ደግሞ መናገር ያለብሽን እያንዳንዱን ነገሮች ንገሪኝ። ብዙ ምነግርሽ አለ የተደበቀ ሚስጥር። አንቺንም ልጄንም ቁጭ አድርጌ ነው የምነግራችሁ። በቃ እኔ የለፋሁበት ያለፍኩበት ብዙ ነገር አለ። ለእናንተ ያልነገርኩት ብዙ ነገር አለ። ስምረት ነገሮችን ግልጽ አድርጊ። ከተሙ አባት ሞት ጀርባ እጅሽ አለበት ወይ? ከማን ጋር ነው እየሰራሽ ያለሽው? ዳግመኛ በእኛ ምርመራ ውስጥ የሰው ሕይወት ጠፍቷል። ያ እንዲሆን ደግሞ መፍቀድ መቻል የለብንም። ስለዚህ ግልጽ አድርገሽ ንገሪኝ። ሳባ የምትባለዋ ነርስ ነች። ከነሱ እስከ ነርሶቹ ማለት ነው። ሳባ የምትባለዋ ይሄ ይጠቅመዋል መድኃኒት ነው ከምትሰጪው ምግብ ጋር ይህን አድርጊለት ብላ ሰጠችኝ። በቃ ሳባ ነች ያስፈራራችኝ። ልጅሽን የምንገለዋለን አንቺን እናጠፋሻለን እያለችኝ ነው። ካልሰጠሽ አሁንም ስጪው፣ ብር ከፈለግሽ ብር እንሰጥሻለን። እኔ በቃ ምንም ነገር አላረኩም። መድኃኒትን የሚያህል ነገር የሰውን ሕይወት የሚቀጥፍ መድኃኒትን የሚያህል ነገር የት እንዳረግሽ እንኳን አታውቂም። ይሆናል እኔ ምን አውቃለሁ። እዚህ ነበር ማንም ሊነካብሽ አይችልም። አሁኑ ነው ፈልጊ። ልታጭበረብርኝ እንዳትሞክሪ። እያየሁ ነው። ቆይ እዚህ እኮ ያስቀመጥኩት ስምረት እያታለልሽኝ እንዳይሆን። ከአባቴ ሞት ጋር የሚያገናኝሽ ነገር አለ የለም? እኔ የለም ምንም ነገር። በቃ መድኃኒቱን አመጣችን። ይኸውልሽ እኔ ሌላ ነገር አልፈልግም። ይሄ ነገር ያዝልኝ። ይኸውልሽ እኔ አንቺ የምፈልገው እውነት ብቻ ነው። ከአባቴ ሞት ጋር የሚያገናኝሽ ነገር አለ? በቃ እኔ መድኃኒት ነው። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ለእናንተ ባለፈው ጊዜ ላይ እንዳሳየናችሁ ከባድ ሀዘን ገጥሞን ነበረ። የወንድማችን ተሙ አባት በሕይወተ ሥጋ ከኛ እንደተለዩ ለእናንተም ያሳየነው ነገር ነበርና በዛ ሰዓት ላይ የነገርናቸው አንዳንድ ነገሮች ነበሩ። እንግዲህ በጣም እንዳዘንን አሁንም ከዛ ስሜት እንዳልወጣን ወንድሜ ተሙን በቻለው አቅም የአባቱን ነገር ለማጣራት እየጣረ ነው እንጂ ከዛ ሀዘን ከዛ ስሜት በቀላሉ የሚላቀቅ አይደለም። ምክንያቱም የሚያምነው ድንገት ነው ከእጃችን ያመለጠው። ተሽሎታል ብለን ስናስብ ነው ከእጃችን የወጣውና ብዙ ሚስጥሮች ብዙ ነገሮች እሱ ጋር ይኖራሉ ብለን ማሰባችን በራሱ ተጨማሪ ህመም ነው ተመልካቾቻችን። ከዛ ህመም ቶሎ ማገገምና የምር በሰው እጅ ነው የሞተው ወይስ በተፈጥሮ አደጋ ነው የሚለውን ለማጣራት በቻልነው አቅም እየሞከርን ነበር ተመልካቾቻችን። የአስክሬን ምርመራው አሁን እጃችን ላይ ደርሷል። ያው እንደ ሁልጊዜው መጀመሪያ እኛ ከማየታችን በፊት በእያንዳንዱ ነገር እናንተ ከኛ ጋር አብራችሁ ስለነበራችሁ እንደ ቤተሰብ ሁሉን ነገር ስለምትከታተሉ ለእናንተ እኩል ለመክፈት ወደድን። ምክንያቱም እናንተም እኛም እንደ አንድ ቤተሰብ ተባብረን እየሰራን ስለሆነ፣ ስለዚህ የአስክሬን ምርመራው እጃችን ላይ ይገኛል። ይህንን ምርመራ ውጤቱ ምን ይመስላል የሚለውን አሁን ምን ከፍተው ይሆናል ማለት ነው። ወንድሜ ተሙ እንደው የምትላቸው ነገር ካለ ለወዳጆቹ። ውድ ቤተሰቦች እንግዲህ ስለ ሁሉም ነገር አመሰግናለሁ። ከጎና የሆናችሁ ስታጽናኑኝ ብዙ ነገር ስትሉኝ ነበረ። ከልብ አድርጌ አመሰግናለሁ ላረጋችሁልኝ ሁሉ ለእያንዳንዱ ነገር። ውድ ቤተሰቦች በሀሳብ በመደወል በብዙ ነገር ለረዳችሁኝ ከልብ አድርጌ አመሰግናለሁ። ያው ቴሌግራም ላይ ሆነ መመለስ ፈልጌ ነበር ግን አልቻልኩም። ያው ከሀዘኑ ጋርም ተደራርቦ ሁላችሁም እኔን ለማጽናናት አብሶ ኮመንት ነው በብዛት ማየው። እኔ ኮመንቶቹን እያየው ነበረ። ከልብ አድርጌ አመሰግናለሁ። ውድ ቤተሰቦች ያላችሁኝ መጽናኛ ያላችሁኝ መበረታቻ እናንተ ናችሁና ማንም ፊቱን ሲያዞርብኝ ቤተሰብ እንኳን ፊቱን ሲያዞርብኝ እናንተ ከጎን ያልተለያችሁም ከልብ አድርጌ አመሰግናለሁ። ቤተሰቦቼ እንግዲህ ዛሬ የተገናኘ ነው የአስክሬን ምርመራ ውጤቱ ስለደረሰ እኛ ለመክፈት ተዘጋጅተናል። ውድ ቤተሰቦች አንድ የተፈጠረ አዲስ ነገርም አለ። እሱን ነገር ወደ በኋላ ከአስክሬን ምርመራው በኋላ እናሳውቃችኋለን። በጣም ያስገረምን ነገሮች አሉ። ያልጠበቅናቸው ሰዎች እየከዱን ነው። ያልጠበቅናቸው ሰዎች ፊታቸውን እያዞሩብን ነው እና በተቸገራችሁ ሰዓት በተጎዳችሁ ሰዓት ሁሉም ሰው ፊቱን ያዞርባችኋል። እሱን ሁላ ቻሌንጅ ግን አልፋችሁ ቻል አቅም እንደምናገር ብዙ ነገር ተገኝቷል። ባለፈውም እንግዲህ ምግብ ሰሪዋ የሰጠችውን መድኃኒት ስምረት አስመርምረናል። ስለሱም አዲስ መረጃ አለ። ስለሱም መድኃኒትነትም
ያው እንግዲህ እኛ ባስመረመርነው መንገድ እንደማይገድልና የማደንዘዝ አይነት ነገር እንዳለው የመፍዘዝ የማደንዘዝ አይነት ነገር እንዳለው እንጂ ለግድያ እንደማያበቃ እሱ መድኃኒት ካስመረመርናቸው የግል ዶክተሮች መረጃውን አግኝተናል። መድኃኒቱ እንዲያፈዝ እንዲያደነዝ ተደርጎ ሆን ተብሎ የተሰራ ሴራ ነውና እሱም መድኃኒት ለምን ስምረትን በነርሱ አማካኝነት እንዲጨምር ለተደረገ በገመናሹ ላይ በተለያየ ነገር እየተሰራ ነው። ነርሷንም ፍለጋው እንደተጠናከረ ነው። አንዳንድ ፍንጮች አሉ። ስለሱ ያለውን ደግሞ ሳሚ የበለጠውን አንተ ታውቃለህ መሰለኝ። እንግዲህ ወንድሜ ተሙ ተመልካቾቻችን እንዳላችሁ ነው። በስምረት በኩል መድኃኒት ሊሰጥ እንደተሞከረና ከአንድ ጊዜ በላይ አልሰጠውም ብላን የተናገረችው ነገር ለእናንተም አሳይተናቸዋል ተመልካቾቻችን። እና እንግዲህ በስምረት በኩል የሄደው እያንዳንዱ መድኃኒት እንዳልካቸው አንድ ጊዜ ነው የሰጠችው። ያ መድኃኒት ደግሞ አንድ ጊዜ በመስጠት ብቻ ህይወት ላይ አደጋ ሊያደርስ እንደማይችል ነው የሕክምና ባለሙያዎች ለእኛ ጥቆማ የሰጡን። በተደጋጋሚ ጊዜ ቢወሰድ የተለያዩ የጤና እክሎችን ያደርጋል፣ የጤና ነገሮችን ያዛባል። ለዛ መንስኤ ነበር የተፈለገው። ስለዚህ ሌላ ነገር ይኖራል ብለን በማሰብ የተወሰነ ነገሮችን ለማጣራት እየሞከርን ያለ ነው። ከዛ በተጨማሪ ወንድማችን ዮኒ በዛ በኩል የሳባን ጉዳይ በደንብ ነገሮችን ለማጣራት ሳባ ያለችበትን ቦታ ለማወቅ ምን እየሰራች ነው፣ የተደብቃ ነው የሚለውን በደንብ እያጣራ በደንብ እየፈለገ ነው ያለው። እሱንም ደግሞ በቅርብ ጊዜ ውስጥ የተሻለ ውጤት ይዞልን እንደሚመጣ በደንብ ተስፋ እናደርጋለን ማለት ነው። ወንድሜ ተሙ። ውድ ቤተሰቦች የነርስ ሳባን ጉዳይ በተቻለ መጠን ያቅሙን ጥሩ የሆነ ውጤት ላይ እንደሚያደርሰን ተስፋ እናደርጋለን። ምክንያቱም የእሷ ነገር ራሱ ለምን ይህን ነገር ማድረግ አስፈለጋት፣ ማን ከፍሏት ነው፣ ምን አላማ ይዛ ነው የሚለውን ነገር በተቻለ መጠን እያጣራን ነው ውድ ቤተሰቦች። እሱ ነገር ደግሞ ከተጠናቀቀ በኋላ ለእናንተ ይዘንላችሁ የምንቀርብ ይሆናል። አሁን እንግዲህ ቀጥታ ወንድሜ ሳሚ ይሄንን የአስክሬን ምርመራ ውጤት ትከፍትልኛለህ። ምክንያቱም እኔ እናንተ ቀድመን ያወቅነው አንድ ነገር አለ፣ ግን ስለተመልካች ግልጽ ለማድረግ ያክል መጀመሪያ ውጤቱ ይከፈትና የምንቀጥል ይሆናል። እስቲ ክፈተው ውጤቱ። ያው እንግዲህ ተመልካቾቻችን ወንድሜ ተሙ እንደገለጸው ነው እኔ እና እሱ ቀድመን ያወቅነው ነገር አለ። ከዚህ በፊት ዲኤንኤውንም የተለያየ ነገር እንደምናነብላችሁ ፕሮሲጀሩን የጠበቀ ወይ ቅደም ተከተሉን የጠበቀ አይደለም። ለእኛም በጣም ግራም ያጋባ ነገር ነው እና አጠቃላይ ነገሮችን ለመንገር ያህል እንግዲህ ምርመራ ያደረግነው አንደኛ በእኛ መንገድ ያደረግንበት መንገድ አለ። ከዛ በተጨማሪ ግን ትክክለኛውን አስክሬን ምርመራ እንዲደረግ እራሳቸው ወይም ደግሞ የተወሰኑ የህግ አካላቶች ወስደው ያስመረመሩበት ቦታ ነው እና የሕክምና ቦታው ነው የሆስፒታሉ መጥቀስ ስለማያስፈልግ ከላይ የሆስፒታሉ ስም አለ። ከዛ ከታች ደግሞ የአስክሬን ምርመራ ቁጥር ይላል። የአስክሬን ምርመራ ቁጥር 1321 ይላል። እንግዲህ በተራ በቅደም ተከተል ምርመራው ስለሚደረግ ነው። ከዛ በተጨማሪ እያንዳንዱ የአስክሬን ምርመራውን የሚገልጸው በጣም ረጅም ወረቀት ነው። ከ3 ፔጅ በላይ ነው። ተመልካቾቻችን ለእናንተ ይህንን ነገር እንትን ማለት ትንሽ አሰልቺ ስለሚሆን በአጠቃላይ ዋናው የምርመራ ሀሳቡ አቶ እንዳልካቸው ከኛ ህይወቱን ያጣበት ወይ ደግሞ ከኛ የተለየበት ምክንያት በተፈጥሮ አደጋ እንደሆነ ነው የሚናገረው። ያ ማለት እያንዳንዱ ምክንያት በራሱ ትንሽ ለእኛም ግራ አጋቢ ነው። ከዚህ በፊት ብዙ አይነት የአስክሬን ምርመራዎችን ለማየት ሞክረን ነበር። በዛ ልክ አይደለም ነገሮች እየሄዱ ያሉት። አንዳንድ የሕክምና ባለሙያዎችንም ደውለን ለማጣራት ሞክረን ነበረ። እውነት ቅደም ተከተሉን የተከተለ ነው ወይ፣ ትክክለኛ እዚህ ጋር የተጠቀሙት ቃል ራሱ ለእኛ በሚገባ ወይ በሚመች መንገድ አይደለም፣ አይተን በምንረዳበት መንገድ አይደለም እና እሱ ትንሽ ግራ አጋብቶናል ተመልካቾቻችን። ነገር ግን አቶ እንዳልካቸው ህይወቱን ያጣው ተፈጥሯዊ በሆነ መንገድ ወይም ደግሞ ህመሙ ይዞበት የመጣው ሞት እንደሆነ ነው ሙሉ ለሙሉ የሚያሳየንና እንግዲህ ተሙ ይህንን ይመስላል። ውድ ቤተሰቦች እንግዲህ የተፈጠረው ነገር ለማሳጠር ያህል የአስክሬን ምርመራው እንደመጣኛ ቀድመን አይተነው ነበረ። ማለት የሆኑ መረጃዎች ስለደረሱንም ለማረጋገጥም ከዛ የተለያዩ ዶክተሮች ጋር ፎቶንም ልገን በአካልም ወስደን ትላንትን ስናጣራ ነበር የነበረውና ከተሰጠን 3 ፔጅ ትክክለኛው ፔጅ አንዱ ብቻ ነው። ስለ ሟች የጤና ሁኔታ የበሽታ ሁኔታ የሚገልጽ እንዲሁም ስለ አባቴ ያለውን ነው እንጂ ሁለተኛውና ሶስተኛው ፔጅ እንደተቀየረ ኦር ደግሞ ኤዲት ተደርጓል። ይሄ ነገር እንግዲህ ውድ ቤተሰቦች ግራ የሚያጋባ ነው። ለምን የምርመራ ውጤት መቀየር አስፈለገ? ምክንያቱም እንዲደበቅ ነገር እንደተፈለገ እንዳለ ወዲያውን ያወቅነው። ይህን የአስክሬን ምርመራ ያደረገውን ዶክተርም ክትትል እያደረግን ነበረ እና ይሄ ነገር ለምን መቀየር አስፈለገው የሚለው ራሱ ሌላ ጥያቄ የሚፈጠር ነገር ነው። ምክንያቱም እኛ
ያስመረመር ነው በምናውቃቸው በተቻለ መጠን ቅርብ በምንላቸው ዶክተሮች አማካኝነት ተጠቅመን ነበረ። ግን እንደዛም ሆኖ የአስክሬን ምርመራ ውጤቱ አንዱ ፔጅ የመጀመሪያ ብቻ ስለሟች የጤና ሁኔታ የሚገልጸው መጀመሪያ ስለነበረበት በሽታ የሚገልጸው ብቻ ነው ትክክለኛው። ሁለተኛውና ሶስተኛው ፔጅ ሆን ተብሎ ተቀይሯል፣ ኤዲት ተደርጓል። እውነተኛው የአስክሬን ምርመራ ወረቀት ተቀይሮ እንደመጣ ነው እንግዲህ እጃችን መረጃ ነው። መጀመሪያም ተጠራጥረን ስለነበረ ቶሎ ነው ያስመረመር ነው። ወረቀቱንም ትክክል ያልሆነ ነገር እንዳለ ነው ሳሚ የሰማ ነው። ልክ ነው እንግዲህ ወንድሜ ተሙ አብዛኛውን ነገር እንደገለጸው ነው። ሙሉ ወረቀቱ እንደተቀየረ ነው። እንግዲህ የኛ የራሳችን ሰዎች የምንላቸው ነበር መጀመሪያ ሊያስመረምሩ ወስደውት የነበረው እና በዛም ክትትል እንዲደረግ ለማድረግ ሞከረን ነበር። ነገር ግን ተሙ እንደገለጸው የነበረበትን በሽታ ለዛውም እያገገመ ያለበትን ሁኔታ ሳይሆን ከዛ በፊት የነበረውን እያንዳንዱን በሽታ ነው በተወሰነ መልኩ ለመግለጽ የሞከሩት እንጂ ሙሉ ለሙሉ እንዳልካቸው ያለበትን የጤና ሁኔታ የሚገልጽ ወረቀት ራሱ አልነበረም። የጤና መሻሻሉን አይገልጽም። ከጤና መሻሻሉ በኋላ ደግሞ ድጋሚ ወደ ህመም እንደገባና እንዳለፈ ምንም የሚገልጽ ነገር የለውም። ከዛ በተጨማሪ እያንዳንዱ ነገሮች ህጋዊ ወይ ደግሞ ቅደም ተከተሉን የተከተሉ ያልሆኑበት ቦታዎች አሉ። እንዴት በዚህ ልክ ሚሳሳት አላውቅም። ይህንን ደግሞ በደንብ አጣርተን የምንደርስበት ነው የሚሆነው። ምክንያቱም ከዚህ በፊት ብዙ አይነት የሕክምና ማስረጃዎች ወይ ደግሞ የሬሳ ምርመራ ወረቀቶች እኛ እጅ ላይ ደርሰው ያውቃሉና ቅደም ተከተላቸውን በደንብ የጠበቁ ናቸው። ለተመልካች በደንብ ግልጽ የሆነ ነገር የሚያሳይ ነው እና እኛ ግን ያየነው እኛ እንኳን እናንተ ተመልካቾቻችን ይቅርና እኛ እንኳን ግራ የሚገባን ለመረዳት የሚከብደን አይነት ነገር ነው የሆነውና በዚህ ልክ ውስብስብ ከሆነ ትንሽ ነገሮች ጥሩ ያልሆኑ አይነት ነገር ስላሉ በደንብ ለማጣራት እየሞከረን ያለ ነው። እንግዲህ ውድ ቤተሰቦች እንግዲህ የደረሰብን ነገር ሳያንስ በተጨማሪ ደግሞ ሌላ መዘዝ ሌላ ጦስ ቢያንስ የአስክሬን ምርመራ ውጤት ለምን እንዲቀየር እንደተፈለገ ለምን በሌላ በፎርጅድ የአስክሬን ምርመራ ወረቀት ኦር ደግሞ ኤዲት በተደረገ ወረቀት ለምን እንዲቀየር እንደተፈለገ እያጣራን ያለ ነው። እንግዲህ ውድ ቤተሰቦች አንድ እዚህ ጉዳይ ላይ በዋናነት ሲሰራ የነበረ አንድ ዶክተርን መረጃ ደርሶናል። ስለሱ ያለውን ነገር ደግሞ ልጆቹ እያጣሩ ነበረ። ዶክተር ይሳቅ የተባለ ግለሰብ ነው ይህን ነገር ዋና ኃላፊነት ወስዶ የሰራው። ስለዚህ ዶክተር ይሳቅ እዚህ ጉዳይ ላይ እጁ አለበት ወይ የሚለውን ነገር እናጣራለን። ምክንያቱም ስለሱ ክትትል አድርገናል። በተቻለ መጠን ከትንሽ ደቂቆች በኋላ ወደ እሱ ጋር ልንሄድ ስለሆነ ግራ እንዳትጋቡ ምንድን ነው የተፈጠረው የሚለውን ቀድመን ለእናንተ ነው ያነበብንላችሁ። አሁን እሱ ምንም እንደማያውቅ ወጥመድ ውስጥ ከተል ልንሄድ ነው እና ዶክተር ይሳቅን በተቻለ መጠን አጥምደን ማን ያስቀየረው ለምን መቀየር አስፈለገ የሚለውን ነገር ልናጣራ ነው እዚህ የተገናኘ ነው። ሳሚ እንግዲህ በደንብ ለማጣራት ሞከረናል። ተመልካቾቻችን ወዲያው እንዳየነው ነው መጀመሪያ ልንገልጸው ስንል በደንብ የተረዳ ነው። ከመጀመሪያ አስተሻሸጉ ሁሉ ነገር ህጉን ይጠብቅ አልነበረም እና በደንብ በጥርጣሬ ነበር ስንከታተል የነበረው። ይህንን የሬሳ ምርመራ በስርዓት ሲሰራ የነበረው ግለሰብ ማን እንደሆነ ደርሰንበታል። ዶክተሩንም አውቀነዋል። እሱ ላይ ደግሞ የተለየ ማጣራት ለማድረግ እየሞከርን ነው ያለ ነው። ከስሙ ጀምረን አንዳንድ ነገሮችን መረጃዎችን እየሰበሰብን ነው። ወንድሜ ተሙ እንደገለጸላችሁ ዶክተር ይሳቅ ይባላል። እንግዲህ በሕክምናው አንቱታን ያተረፈ የሚባል ግለሰብ ነው። ወጣት ነው፣ ነገር ግን የረጅም ጊዜ ልምድ ያለውና ጥሩ የተባለ ዶክተር ነው። እኔ እንጃ ተመልካቾቻችን ስለሱ ያገኘ ነው እያንዳንዱ መረጃዎች የሚያሳዩት ትክክለኛና ህጋዊ የሆነ ዶክተር በሙያው አንቱታን ያተረፈ ዶክተር እንደሆነ ነው። እንደዚህ አይነት ዶክተር ሆኖ ደግሞ እንዴት እንደዚህ አይነት በጣም ቀላል የሚባሉ ስህተቶችን ሊሳሳት ይችላል? እሱን ዶክተሩን ፈልገን ካገኘ ነው በኋላ እያንዳንዱን ነገር ምናውቅ ነው የሚሆነው። ተሙ ውድ ቤተሰቦች ቀጥታ ወደዛው እናመራለን። ካሜራ ጀርባ ያሉ ሰዎች ያዘጋጁልን ነገር አለ። የሱ መውጫ መግቢያ፣ ፈረቃ መቀየሪያውን ብዙ ነገሮች አመቻችተውልናል። ስለዚህ እኛ ወደሱ ሄደን አዲስ መረጃ ላይ እንደምንደርስ ባለሙሉ ተስፋ ነን። ይሄን ሰተነው ለምን ይሄን ወደኛ ምክንያቱም መጨረሻ ላይ ከፈረሙት ዶክተሮች ያጸደቀውም እሱ ነው። እዚህ ነገር ላይም ተሳትፎ ያለው እሱ ነው ተብሏል። ምርመራው ላይ ሌላ ዶክተሮች ቢሳተፉም መጨረሻ ላይ አጸደቀው ዶክተር እሱ እንደሆነ መረጃው ደርሶናል። እና ለምን ይሄ ያስፈለገ? ለምን የአባቴ አስክሬን ምርመራ ላይ ሰነዶች እንዲቀየሩ ተፈለጉ? ምንድን ነው መደበቅ የተፈለገው? ከጀርባ ያለው ታሪክ ምንድን ነው? ማን ሁላ ነገር እያቀነባበረ ያለው? የምር በተፈጥሯዊ መንገድ አይደለም የሞተው የሚለውን ነገር ማጣራት ስላለብን ከወንድሜ ሳሚ ጋር እዚህ ተገናኝተናል። እንግዲህ ያው ሀዘን ላይ ሆነንም ቢሆን ነገሮችን ማብቃት ነገሮችን ማድበስበስ ስለሌለብን ተመልሰን ወደዛው እንሄዳለን። ውድ ቤተሰቦች እንግዲህ ፈጣሪ ይቅና ይርዳችሁ በሉን። ወደዛው እንሄድና ሳሚ ደግሞ እስቲ አዲስ የምናገኘው ነገር ካለ የምናሳውቃችሁ ነው የሚሆነው። ወደዛው እንሂድ። ቆይ ምን ሆናችሁ ነው? ከስራ እኮ ነው እያመጣችሁኝ ያላችሁ። ስራ ትቼ ነው እየመጣሁ ያለሁት። የት ነው የምገባው? ለመኪና ውስጥ እንዴ? ለምንድን ነው መኪና ውስጥ የምገባው?
ቀጥል። ምን ሆነ አላባት? አስገቡ። ተከራለ እንደ ምን ሆናችሁ? ነዳው መኪናውን ነዳው። ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል። በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። ቆይ ምን ሆናችሁ ነው? ምንድን ነው የምታደርጉት እንዴ? ቆይ ምን ፈልጋችሁ ነው? ቁጭ ብለህ እያንዳንዷን ነገር ታወራታለህ። ሳሚ ወንበር አምጣል። ምን ሆናችሁ ነው? ለሁለት ከዛ ጎትታችሁኝ ያመጣችሁ መኪና ውስጥ አስገባችሁኝ። አሁን ደግሞ አምጥታችሁ እኮ በጸባይ እንድታወራ እኮ እድል ሰተን ነበር። ምንድን ነው የማወራው? ስለምንድን ነው ነው የምትፈልጉት? ስለ ብዙ ነገር እንድታወራኝ ይፈልጋል። ካንተ ጋር ብዙ የምናወራው ነገር አለ እና ለዛ ነው ለሁለት አስገድዳችሁ እኔን ይዛችሁኝ ማላውቀው ቤት የምታስገቡኝ። ይኸውልህ አሁን ቁጭ ብለህ ምን ጠይቅን ጥያቄ ብቻ ትመልሳለህ። እያንዳንዱ የምትጠየቀውን ነገር ይኸውልህ ዶክተር ይሳቅ እያንዳንዷን ነገር ትነግረናለህ። በጸባይ ልናናገር ሞክረን ፈቃደኛ አልሆንክም። ስለዚህ አሁን እያንዳንዷን ነገር ወደኛ ቦታ መተህ እንድትናገር ያስገደድን ለዛ ነው። ይገባል አይደለ? እንዴት ነው ፈቃደኛ አልሆንክም? እያንዳንዱ ነገር ትናገራለህ ማለት ሰው ስራ ከምሰራበት ቦታ አንስታችሁ አግታችሁ ምን ብላችሁ እንዲህ የፈለጋችሁበት ቦታ የፈለጋችሁበት ነገር ነው እንደምትጠይቁኝ? ይኸውልህ ይሳቅ ምናልባት የመጣበት ነገር ወይ ደግሞ የገባበት ነገር አልገባ ይሆናል። በቃ ምንም አውቀው ነገር የለም። በማወቅም ይሁን ባለማወቅ ትልቅ ወንጀል ላይ ተሳትፋል። ስለዚህ እዚህ ነገር ላይ እንዴት ልትገባ እንደቻልክ ግልጽ አድርገህ የምን ወንጀል? የምን ወንጀል? ተረጋጋ። መጀመሪያ መረጋጋት መቻል አለብህ። እንዴ ሰው እንደዚህ ነው ታዲያ የምረጋጋው? እንዴ እንደዚህ አድርጋችሁ ነው ተረጋጋ የምትሉኝ? በጸባይ ስለ አንድ የአስክሬን ምርመራ እንጠይቅሃለን። ያንተ ፊርማ ስላለበት አንተ ስለሆነ ያጸደቅከው ስለሱ አስክሬን ምርመራ ያለውን ነገር ትነግረናለህ። በጸባይ ልድገምልህ። በጸባይ ስለ አንድ አስክሬን ምርመራ እንጠይቅሃለን። ስለሱ ቁጭ ብለህ ታብራራለህ። አይ ካልክ ደግሞ እኛም አንተ ላይ ማይሆን ነገር እንድናረግ እያስገደድክ ነው። አገታችሁ ብላል። አዎ ያለ ፈቃዱ ነው። ወደ ቤተሰቦች እንዴ ያለ ፈቃድ ስራ ላይ ነው የነበርኩኝ። ድንገት ስልክ ላወራ ነው የወጣሁት። እዛ አሁን ስራ ላይ እንዳለው ነው የምታውቀው። ተብሎ ስልኩን በእኛ ሰዎች ነው የተደወለው። ሆን ተብሎ ለምን ስባል ወጥመድ ነው። አሁንም ቢሆን ልድገምልህ። በጸባይ ምን ጠይቀን ጥያቄ መልስ። አይ ካልክ ደግሞ አንዴ ህጉን ጥሰናል፣ እንቀጥልበታለን። ህጉን እንደፈለጋችሁ ጥሳችሁ ሰውን እንደፈለጋችሁ በምትፈልጉበት ሰዓት ትሰማለህ። ለእንዳንተ አይነት የማይረባ ወንጀለኛ ህግን የምንጠብቅበት ምንም አይነት ምክንያት የለም። ተግባባን? አሁንም ደጋግመን እየጠየቅንን ያለ ነው። አንድ የአስክሬን ምርመራ ላይ ውጤት በማስቀየር ወንጀል ላይ ተሳታፊ ነበር ማለት። ይህንን ነገር ግልጽ የምን ውጤት ማስቀየር? ሰማለህ? ያንተ ቀጥተኛ ፊርማ ያረፈበት ያንተ ማረጋገጫነት የተጠቀምክበትን ወረቀት እጃችን ላይ ደርሷል። ያ ነገር ደግሞ እኛ ራሳችን በራሳችን መንገድ አጣርተን የውሸት እንደሆነ ወይም ደግሞ ኤዲት እንደተደረገ ደርሰንበታል። ይህ ነገር እንዴት ሊሆን ቻለ? መልስለት። የሚጠይቅህን ጥያቄ መልስለት። እንዴት ሊቀየር ቻለ? እንዴት የአንድ አስክሬን ምርመራ ውጤት የመጀመሪያው ፔጅ ብቻ ትክክል ሆኑ ከሶስቱ ፔጆች አንዱ ብቻ ነው ትክክለኛ፣ ሁለቱ ግን በተፈጥሯዊ መንገድ እንደሞተ ኦር ደግሞ ባለበት በሽታ እንደሞተ ዝርዝር ነገሩ እንዴት ሊቀየር ቻለ? ይሄ ነገር ላይ ማን እኔ ከእናንተ ነው እየሰማሁ ያለሁት። ከእናንተ ነው ይህንን የምትሉትን ጉዳይ እናንተ ናችሁ የምታውቁት። እንደሱ ከሆነ እኔ ስራዬን ነው የምሰራው። ሙያዬን ስራዬን አክብሬ በሰዓት ገብቼ በሰዓት ወጥቼ ማድረግ ያለብኝ እያደረኩ ነው የምሰማው። ይኸውልህ ይሳቅ፣ ምናልባት አሁን በተራ ምክንያት መሄዳችንን እንታው በሰዓት ስለመግባት በሰዓት ስለመውጣት አይመለከተንም። እኛ እየጠየቅን ያለ ነው ከባድ ወንጀል ተፈጽሟል፣ የአንድ ሰው የአስክሬን ምርመራ ውጤት ተጨርብሯል፣ ትክክለኛውን ነገር አላገኘንም እያልኩ ነው ያለሁት። ያ ማለት ደግሞ የምትሰራው ትልቅ ሆስፒታል ውስጥ ነው አይደለ? እዛ ሆስፒታል ውስጥ እስከሰራ ድረስ ደግሞ የአንተ ማረጋገጫ ፊርማ የተቀመጠበት ወረቀት እጃችን ገብቷል። ይህ ማለት አንተ ልክ ነው ብለህ አረጋግጠው የነበረው ወረቀት ስህተት አለው ነው። ስህተቱ እንዴት ሊፈጸም ቻለ? እንዴ ንገረኝ። ምኑን ነው? ማን የከፈለ? ቀላል ነገር ልጠይቅህ። ማን የከፈለ? ይህን የአስክሬን ምርመራ ውጤት እንድትቀይር ማን የከፈለ ማለት? እንዴት ነው እኔ ተከፍሎኝ? እንዴት ነው እኔ ተከፍሎኝ? አንድ ነገር ልንገርህ፣ ሟቹ አባቴ ኦኬ፣ ተከፍሎ አንተ አጭበረበረ እንደዛ አደረክ እያልክ ነው ያለው ማለት ነው። ባመመው ህመም እንደሞተ ሆን ተብሎ ለምን ሊቀየር አስፈለገ? የግድያ ነገር ነው፣ ተመርዞ ነው የሞተው። ለምንድን ነው ወረቀቱ እንዲቀየር የፈለገው? እዚህ ነገር ላይ ደግሞ ተሳታፊ የነበርከው ይህንን ከአንተ ነው እየሰማሁ ያለሁት። እናንተ ናችሁ ያላችሁ። ዶክተር ይሳቅ እባክህ
በስነ ምግባር እያዋራን ነው። በስነ ምግባር መልስ። በስነ ምግባር እንደዚህ ነው ሰው የሰውን ክብር እያዋረዳችሁ ምን እያላችሁ በስነ ምግባር ነው እያወራ ያለው። አንዴ እዚህ አስገዳጅ ነገር ውስጥ ገብተናል። ሌላ ነገር መጠቀም ማንም አይዘን እንጠቀም ብንል ካሜራ ጀርባ ያላችሁ ቅድም የተዘጋጀውን አቀብል። አንድ የተከፈተ ወረቀት። እሺ ካሜራው ለምን አስፈልገው? ካሜራው ማለት ማስረጃና ማረጋገጫ ካሜራ ማዘጋጅተ ጉዳይን ቤት አዘጋጅተ እዛ መጠጉ አንድ ነገር ንገረኝ። ይሄ ካኪ ወረቀት የምታየው በእናንተ ሐኪም ቤት በእናንተ ማህተብ የተዘጋጀ ነው። ያንተ ፊርማ ያረፈበት ውስጡ ደግሞ ያንተ ፊርማ ያለበት ነው። ያስክሬም ታዲያ ውጤት ላይ ይፈርማል። አንድ ዶክተር የሆነ ውጤት ሲያረጋግጥ ውጤቱ ምንም ይሁን ምንም ልክ ነው አይደለም እያለ ያረጋግጣል፣ ይፈርማል። ያንን ማድረግ ልክ አይደለም። ምርመራ እናንተ የሰራችሁት አይደለም። አንብብና ንገረኝ። ያው በደንብ ይሄን የአስክሬን ምርመራ ውጤት የሰራችሁት እናንተ አይደላችሁ ወይ? ሶስቱንም ፔጅ በደንብ ያው ፊርማን በደንብ ፊርማን ያለበት እሱን አረጋግጠናል። የእናንተ ሐኪም ቤት ማህተብ ነው ያለው። ስለዚህ የት ጋር ነው የተሳሳተው? እሺ ዶክተር ይሄን ደግሞ በባለሙያ አስመርመረናል። ሌላ ዶክተሮች ጋር ወስደናል። የተቀየረ ነገር እንዳለው እነሱም አንደኛ የታሸገበት ነገር ልክ አይደለም። እሱን ተው፣ ችግር የለውም። መከራከሪያ እሱን ብቻ አይደለም የምናደርገው። ውጤቱ ግን ሁለተኛውና ሶስተኛው ፔጅ እንደተቀየረ ከመጀመሪያው ጋር አንድ አይነት እንዳልሆነ ኤዲት እንደተደረገ ደርሰንበታል። ስለዚህ ቀላሉ መንገድ ለምን ከወጣ ሌሎች አጭበርባሪዎች ኤዲት አያደርጉም አያበላሹትም ማለት አይቻልም። አንድ ነገር ልንገርህ፣ ከእናንተ ሐኪም ቤት ቀጥታ መተን የተቀበልነው እኔና ወንድሜ ሳሚ። ልክ እንደናንተ ደግሞ ለማጭበርበር ሌላ ነገር ሊሰሩ መጥቶ ሊቀበሉ ይችላሉ ሌሎቹ። በሰው እንጀራ በሰው ኑሮ በሰው ህይወት ጣልቃ ለመግባት አይደረግም። ዶክተር ቢሮ ነው ቀጥታ ተላልፎ የተሰጠ በመናቆ ዶክተር ነው ወደ እናንተ ልኮ ሌላ ሰው ሊያደርግ ይችላል። ይሄንን እናንተ አድርጌ ያለው ወረቀቱን አስወጥቻለሁ። ወረቀት ላይ የመጨረሻው ላይ ያጸደቅከው አንተ ነው። ያንተ ፊርማ አለበት። ያንተ ፊርማ ስራዬን ነው የምሰራው ወንድሜ እኮ። ይሄ ያስከሬን ምርመራ ተከልለው በተፈጥሯዊ መንገድ ነው የሞተው ማለት በህመም ነው፣ ሌላ ግድያ አልደረሰበት። እስቲ አንበበው፣ አንተ ራሱ አንበበው። አንተ አይደል የሰራኸው ይሄን ያስከሬን ምርመራ? ንገረኝ፣ አንተ አይደለ ወይ ይሄን ያስከሬን ምርመራ? ይሄ እኮ ከኔ በላይ ለእናንተ ነው የገባው። ለእናንተ ግልጽ ሆኖ ነው። እናንተ ናችሁ ይዛችሁ እየተንቀሳቀሳችሁ ያላችሁት። አንተ ፈርመ የሰጠህን እኮ ነው እኛ ጋር የደረሰው። አንተ ደግሞ ከሌላ ቦታ ነው ያመጣሁት። ኤዲት አስደርግ ያለው ይተደርጓል። አባቴ ነው። አሁን በትዕግስት እያወራሁህ ያለሁት ምናልባት የተሳሳትኩት ነገር ካለ 100% እርግጠኛ አንተ ወንጀለኛ መሆንን ባቅ አንገትን ይዤ ያወጣጣ ነበር። ትንሽ ጥርጣሬ ስላለኝ ነው። እሷን ጥርጣሬ ደግሞ የባሰ እርግጠኛ እንደሆነ አታርገኝ። በጸባይ እንደ ባለሙያ እንደ ስነ ምግባር እንዳለው ሰው ቁጭ ብለህ ይሄ ሆኖ ለዚህ ነው ይሄ ሆኖ ለዚህ ነው ብለህ ማስረጃ ስጠኝ እያልኩ ነው። ይኸውልህ ይሳቅ፣ ነገሮችን ረጋ ብለን ለማውራት እየሞከርን ነው። ስለዚህ በቻልኩ አቅም ከማወሳሰብ ይልቅ ግልጽ አድርገህ እኛ የምንፈልገው ማስረጃ ብቻ ስጠን። ካንተ ቢሮ የወጣ ወረቀት ነው። የትኛውም የአስከሬን ምርመራ ላይ ያንተ ፊርማ ሳያርፈበት አይወጣም። ሊወጣ ይችላል በኮፒም በኦሪጂናልም ስማኝ ነኝ። መጀመሪያ ያንተ ፊርማ አረፈበት ማለት ደግሞ ያንን ነገር አረጋግጠህ የእውነት በተፈጥሯዊ መንገድ ነው ወይ ደግሞ በአደጋ ነው የሚለውን የመጨረሻው ምርመራ አድርገህ የምታረጋግጠው አንተ ነህ። ያ ማለት አረጋግጠህ ነው ይህን ፊርማ የፈረምከው። እኔ አይደለም ፊርማውን ምኑን ወረቀቱን ራሱ እንዴት ልመን? ስለዚህ እናንተ ማንም ሰው አመሳስለው ይህንን ልሰራብኝ ይችላል። ማንም ወዳጅም ይሁን ጠላቴ ይህንን ነገር ያደርገዋል። እየሰራ ያለው እኮ ትልቅ ሆስፒታል ውስጥ ነው አይደለ? ሄደንም የተቀበልነው ከሆስፒታላችሁ ነው። ደግሞ ይኸውልህ ይህን ነገር ቀድመን ስለገባን እኛ ሌላ ሰው እንኳን ልከን የራሳችን የምንላቸው ሰዎች ካሜራ ጀርባ ያሉት ራሱ ምናምናቸውን ቤተሰብ እንኳን አላውቅም። እኔ በመኪና እኔና ሳሚ አብረን ሄደን የተቀበልነው። ምክንያቱም ቀድሞ መረጃ ደርሶናል። ተጠንቀቁ፣ የአባት ሞት ጤናማ ላይሆን ይችላል ሚል መረጃ ስለደረሰን የግድያ ነገር ሊሆን ስለሚችል መጀመሪያ አላያችሁም? ይሄው ውጤቱ ይሄ ነው እጃችን የገባው። ይሄ ደግሞ እንደተቀየረ ነገር ነው። በባለሙያ ያስመርመረናል። ነገሩ ወደ ህግና ወደ ሌላ ነገር ከምንወስደው አንተ ይሄ የሆነው ለዚህ ነው። አጭበርባሪዎች አይለውጡትም ወይ ኤዲት አይቀይሩም ወይ? ይሄንን ወደኛ እጅ ነው የገባው እንዴ? ወደ እናንተ እጅ እንድገባ ያደረገ ሰውስ እንዴት ልማን? እኔ አሁን እሱን እኮ ነው የምልህ። አንተ ይኸው እኔ እዚህ ነገር ላይ አልተሳተፍኩም ካልክ ካንተ ቀጥሎ አንድ ነርስ ነች መሰለኝ። እንዴት ነው እዚህ ላይ የምሳተፈው? እዚህ ነገር ላይ እንዴት ነው የምሳተፈው? የሰውን እንዴ ይሳቅ
መጀመሪያ ረጋ በል። ከዛ በተጨማሪ ትልቅ ሆስፒታል ላይ ነው የምትሰራው። ከአንተ ቢሮ ቀጥታ ነው ይህንን ወረቀት የወሰድነው እያለ ነው። እያንዳንዱ ምርመራ ላይ ደግሞ ተሳታፊ ነበርክ ወይ ደግሞ ዋና አዛዥ ስራዬ ነበር። ስራዬ ስለነበር ስራ እስከሆነ ድረስ ደግሞ ከአንተ ቢሮ ይህንን ወስድ ከሆነ እንዴት ሊሆን ይችላል? በሌላ መንገድ እንዴት ሊፈጠር ይችላል? ልጠይቅ እንጂ ይህንማ እንዴት ሊሆን እንደምችል እኔ ምን አውቃለሁ? ቆይ ምን እያለ የተሳሳተውን ነገር እኮ የሰጣችሁን እናንተ ናችሁ አይደል እንዴ? እንዴት ነው መለሰ ጠያቂ የምትሆነው አንተ? ግራ ሊገባ የሚገባው እንዴት ይሄ ነገር እንደሆነ መፈጠሩ ግራ ሊያጋባ የሚችለው እኮ እኛን ነው። አንተን በፍጹም ግራ ሊያጋባ አይችልም። የአንተ ፊርማን ያረፈበት ከአንተ ቢሮ ነው የተቀበልነው ይሄንን። ስለዚህ መዋሸቱን ወይም ደግሞ ግራ እንደተገባ ሰው እንደተጨበረበረ ሰው መሆኑን ተወውና ግልጹን ነገር ንገረን። እንዴ እየተጨበረበርኩ እንዴት ነው እንደተው ማለት? ይኸውልህ በስራዬ በህይወቴ በእንጀራዬ ጣልቃ እየገባችሁ እንደዚህ ያደረክ ኤዲት አስደረክ ውጤት አስቀይርክ ምናምን እያላችሁ በማንም የተጨበረበረ ነው የተደረገው። አባቴ በኋላ እጅ ካለበት ከማን ጋር እየተሳፈረ እንደሆነ አልነገሩም። ወይ ብር ከፍለው ወይ አስፈራርተው ከሆነ እኔ ሙያዬን ስራዬን አክብሬ የምሰራ ሰው ነኝ። ሁሉም ነገር አንብቤና አይቼ የምፈርም ሰው ነኝ። እንዴት ነው እኔ በዚህ እጄ ልገባ የምችለው እንዴ? ምን የምሉት ቃል መተላለፍ ነው እንደዚህ ማለት? አንድ ነገር ልንገር፣ በቃ ይሄን ነገር ካላመንክልን እኛ የራሳችን ነገር መውሰድ አለብን። ምክንያቱም አንተ ፈቃደኛ ካልሆንክ እኛ የራሳችንን እርምጃ እንወስዳለን። አሁን ተገድጄ በማላውቀው ነገር ፈቃደኛ ሆኜ ነገ ምን ላደርገው ነው ይሄንን ነገር እንዴ? ስለዚህ ያን የአስክሬን ምርመራ ውጤት አልቀየርኩትም አልተሳተፍኩበትም ልትል ነው ዶክተር ይሳቅ? ታዲያ ምን ልበል ልትል ነው ወይ? እና ምን ልበል እንዴ? እሺ ስልክህን አንዴ ስጠኝ። ለምን እንዴ? ህጋዊ ነህ አይደለ? ምንም ያረከው ነገር የለም። የኔ አባት እኔ ህጋዊ ነኝ። ስልክ ላወራው ነው ከስራ የወጣው። ይሄን ሰዓት ራሱ እዚህ ማቃጠል ምንም ማድረግ አሁን እኮ በጉልበትም በምንም እያስገደዳችሁ ሌላ ነገር አይደለም የጠየቅን። ስልክ እንዴ ጠየቀኝ እኮ ስልክህን ስጠን። አንዴ ወረቀት ሰጠኝ። አንዴ እንደዚህ አድርግ፣ አንዴ እዚህ ቦታ ጋር ሰማለ ዶክተር ስልክህን ስጠን። ለምን ነው ስልክ የምሰጠው? ለበዛ እጅ ለምን ነው ስልክ የምሰጠው? ስልክህን ስጠን አሁን ነው አይደለም። ይኸውልህ አንድ ነገር ልጠይቅህ። ህጋዊ ነህ? ምንም የሰራኸው ይሄን ሰነድ መቀየር ላይ ምንም የተሳተፍከው ነገር የለም አይደለ? እሱም ብቻ ነገር የለም አለ። በዚህ ልክ ተጠራጥረህ ሲጀመር እኔን ከሙያ ወርደኝ እንዴት ነው የምጠይቀኝ? ጥቆማ ሳይደርሰኝ አንድ ሰው ጋር የሆነ መረጃ ሳላገኝ አንድ ከሜዳ የሆነን ሰው ኦር ደግሞ ከኃላፊነት ከስራ ቦታ ላይ አብሶ ደግሞ ሕክምና ለሚሰራ ሰው አንስቼ አምጥቼ እዚህ ጋር አላፋጥም። አንተ ጋር የደረሰኝ መረጃ በቂ ማስረጆች አሉኝ፣ ግን ለማጠናከር ነው እዚህ ያለሁት እንጂ ሙሉ ለሙሉ እርግጠኛ ሆኜ ቤት ከማን መረጃ አገኘ ማለት እኔ ወንጀለኛ ነኝ ማለት ነው እንዴ? ማንም ሰው እኮ ሊጠቁም እንደዚህ ነው ብለው ስሜን ሊያጠፋ ከሙያዬ እንትን ልልኝ ይችላል። ይኸውልህ ይሳቅ፣ አሁን ምን ለማድረግ እየሞከርን ያለ ነው? ያንተን የእጅ ስልክ እንቀበልሃለን። ይህንን ነገር እያስፈቀርን ያለ ነው። ምናልባት ያለን ነገር ለመረዳት ፊት ላይ ያለን ሪያክሽን አይተን ምን አይነት ስሜት ይኖረዋል የሚለው ነገር ነው የምጠቀመው ነው። የግል ስልክ አይመለከተንም። የኔ ፕራይቬሲ ነው። የኔ ፕራይቬሲ ነው። ተሳቢቋ አንዴ ችግር የለውም። ይኸውልህ አንድ ነገር ማለት ጉልበት እየተጠቀምክ ነው። ካስፈለገ ከካሜራ ጀርባ ያሉትንም ጠርቼ ማስደብደብ ካለብኝ አስደበድብሃለሁ። እሺ ካሜራውን አጥፋልኝ። እኔ አባት ይሄማ ማስረጃዬ ነው። እውነተኛ ሰው መሆኔ ማስረጃዬ ነው። አንተ ላይ የሆነ ነገር ነገ አድርሶብኛል ብትል ውድ ቤተሰቦች ነገ ወጥቶ በግድ ነው አስገድዶ ያሳመኑኝ እና ከዚህ በላይ ምን ታደርስ ነው ቢል ኦር ደግሞ ሌላ ነገር ቢል ማለት ነው ማስረጃችን ነው። ካሜራው ሙሉ የሚቀረጸው ለዛ ዓላማ ነው። አሁን ይኸውልህ ከአንተ የምፈልገው ስልክህን ብቻ ነው። ስልክህን ግን ወደድክም ጠላህም በግድ ወስደዋል። ለምን? ምክንያቱም ለምን? ጉልበተኛ ስለሆናችሁ እዚህ ስለተሰበሰባችሁ። ይኸውልህ እኛ ከህግ አካላት ጋር ነው የምንሰራው። ለእንዳንተ አይነት ወሮ በላ ሌባ አጭበርባሪ ደግሞ ምንም የተለየ እንክብካቤ ልናደርግ አንችልም። አስፈላጊ ከሆነ ምርመራ ለማድረግ ያዘጋጀውን ወረቀት ማሳየት እንችላለን። ነገር ግን ለአንተ ይሄ የሚገባ ሰው አይደለም። ያረከውን እያንዳንዱን ወንጀል በምን ያህል ርቀት እያጭበረበርክ እንደሆነ እኛን ለማታለል እየሞከርክ እንደሆነ በደንብ እያየን ነው። በጣም እየተገፋፈን ከክብራችን ተላልፈን እየተነጋገርን እንደሆነ ታውቃላችሁ። ወንጀለኛ አንዴ እየተጋፋ አንዴ እየተሳደብክ አንዴ እያዋረድክ አንዴ ሌባ ነህ አጭበርባሪ ነህ ምናምን እያልክ የኔ አባት ለምን አንከባበርም? ከዚህ የባሰ ነገርም ሊደርስብህ ይችላል። ተግባባል? እባክህ እኔ ትዕግስቴን አታስጨርሰኝ። ማለት ስጠኝ አትበለኝ። እኔ የግል ስልኬን እንደተማረ ሰው አውራ። ዶክተር ነህ፣ ሌላ ነገር ውስጥ አንግባ። እንደሚሳም ይኸውልህ አንድ ነገር ላስጠንቅቅህ። ከዚህ በኋላ ለምወስደው እርምጃ ሙሉ ኃላፊነት የምትወስደው አንተ ነህ። ምክንያቱም በጸባይ በሰላም እኔ ሐቀኛ ሰው ነኝ ካልኩኝ ስልኬን አውጥቼ ማሳየት በሆነ ወንጀል ብጠረጠር ስልኬን ከፍቼ ለማሳየት እንዴት ለምን እኔ አንተን ስልኬን አምኜ እንዴት ልስጥ? ምን ማለት ነው? ስልኬን ፊት ለፊት በእጅ ክፈተው አሳየ። ቴክስቶች ስልኬ እኮ ስንት ነገር ነው ያለው። ከማንም ጋር ቴክስት፣ ከስራ ጋር ቴክስት። እኔ ስንት ቦታ ገብቼ ዶክተር ይሳቅ አሁን እየነገርን ያለነው ነገር በጣም ከባድ እንደሆነ አወቅልን። ተግባባን? የሰው ህይወት
ጠፍቷል እያለ ነው። የጠፋው ደግሞ ምን አደረኩኝ እኔ በሰው በጠፋው ሰው በየቀኑ ይሞታል፣ በየሰዓቱ ይሞታል፣ አስክሬን ይመረመራል፣ ሪፖርት ይደረጋል ለምመለከተው አካል። አስክሬን ከተመረመረ በኋላ እያንዳንዱን ሪፖርት ሰዎች በከፈሏችሁ ልክ ነው ማለት ነው። ለምን ማለት ውጤቱ የምታሳስቱት እንዴት ነው? ውጤት የማያሳስተው ነው። ረጋበል የኔ አባቴ እንደዚህ አይነት ስራ ወይ ወረደ ስራ ሰርቼም አላቅም፣ አልሰራም፣ የለሁበትም። እዛ ኖርማል ሌላ ቦታ ካለ ይሄ ነገር የምፈጠር አይነት ከሆነ እዛው ጨርሳችሁ ነው ጉዳያችሁን እንዴ። ተከፍሎኝ እኔ ስም ማጥፋት፣ የሰውን ክብር ማጥፋት፣ የሰውን ሙያ ማንቋሸሽ ነው የኔ ወንድም። ይኸውልህ ትሰማኛለህ? መጀመሪያ ተረጋጋ። ከዛ ደግሞ ያረከውን እያንዳንዱ ነገር እየነገረ ነው። ይሄ ወረቀት አላደረኩም፣ ምንም ያደረኩት ነገር የለም። ያደረከው ነገር እያልክ አታውራ። አንተ ቢሮ ሊወጣ ይችላል፣ ማንም ሊያወጣው ይችላል። አንተ ማወጣው እኮ ወረቀቱን ይዘህ መጣው፣ ሌላም ወረቀት ይዘህ መጣ። አንተን ያደረከው አንተን የሰራው እያልከኝ ነው ያለው። እናንተ ጋር እንዴ ማንም አጭበረብሮ አንተን ያጭበረበርክ ልባል እንዴ ነው ማለት ነው። ማለት እናንተ ትልቅ ሆስፒታል ያላችሁ ግለሰቦች ናቸው አይደለ? ስለዚህ ማንም ከሆነ ይህንን ወረቀት ሊያወጣ የሚችለው የሆስፒታሉ መተለቅና ማነስ የማሱ ማደግ አለማደግ አይደለም፣ ስራዬና ሙያዬ ላይ ነው ያለው። የስንት ሰው አስክሬን ውጤት ነው ሊጭበረበር የሚችለው ማንም ሰው የሚያወጣው ከሆነ ይህንን ወረቀት። ምክንያቱም የመጨረሻ አረጋጋጭ ወይም ደግሞ ፈርመ ነገሮችን የምታወጣው አንተ ነህ አይደለ? ያ ማለት ከአንተ ውጭ ማንም ሰው ይህንን ወረቀት የሚያወጣው ከሆነ ብዙ የአስክሬን ምርመራዎች እንደተጭበረበሩ እያሳየህ ነው ማለት ነው። የኔ ወንድም አሁን ቅድም እንደተማረ ሰው እያልክ ምናምን ነበር። አሁን እኮ ብዙ ነገሮች የምጭበረበሩት፣ ኤዲት የምደረጉት፣ የምቀየሩት ሶፍትዌሮች ምናምኖች እንዴ በዚህ ሰዓት እኔ እንዴት ነው አይደረግም ብዬ ልልም የምችለው? ይህንን ደግሞ እናንተ ስላመጣችሁ ስላወጣችሁት እንዴት ወጣ ብዬ ለእኔም ጥያቄ ሆኖብኝ ነው እንጂ ማንም ሊያደርገው ይችላል። ይህንን ከአንተ ቢሮ ቀጥታ ነው ተቀብለን የመጣ ነው። ይህንን ወረቀት አስክሬን ምርመራው እንደደረሰ ሰዓት እንኳን አላዘንፍም ወደዛ ቦታ ላይ ስንሄድ። ይህ ማለት ደግሞ የሆነ የተሳሳተ ነገር አለ። ለዛ የተሳሳተ ነገር ተጠያቂ። ስለዚህ ያንን የተሳሳተውን ግልጽ አድርጉልኛ። እኔ አላውቅም እንዴ ከዚህ ወረቀት በላይ ምን አይነት ነገር ላረጋግጥልህ? ሰማኛለህ ዶክተር ይስሐቅ፣ ያንተ ፊርማ ካለበት ያንተ ማረጋገጫ ከተቀመጠበት ከዛ በተጨማሪ ደግሞ ማንም የኔ ፊርማ ማስመሰል እንደምችል ታውቃለህ አይደለ? ማንም አስመስሎ ማስፈረም ይችላል። ማንም ከኔ ቢሮ መጥቶ ሊያወጣ ይችላል። እኔ ስልክ ላወራ በወጣው ሰማኛለህ አይደለም ኮምፒውተሩ ሌላ ነገሩን ይዞ ነው የወጣው ያልኩት። ካንተ ቢሮ ወጣ ማለት ደግሞ ያንተ ትክክለኛ ማረጋገጫ ያለበት ወረቀት ነው። ተግባባን? ስለዚህ ነገሮችን ግልጽ አድርገህ ማትናገር ከሆነ ወደ ከፋ ነገር እንሄዳለን። ዶክተር ይስሐቅ ነገሮችን እየጠየቅኩ ነው ያለሁት። ምጠይቅ ደግሞ የአንድ ሰው ህይወት ጠፍቷል እያልኩ ነው። ትክክለኛ ሙያን አክብረህ የምታገለግል ዶክተር ኮንክ ደግሞ ይሄ ነገር ኃላፊነቱ ሊገባ ይገባል። የምታውቀው ነገር ከሌለ ደግሞ የእጅ ስልክን እቀበላለሁ፣ እያንዳንዱ ነገር አጣራለሁ። የምር እዚህ ወንጀል ላይ ተሳታፊ ኮንክ ደግሞ ህይወትህን የሚያጠፋ ነገር ነው የሚደርስብህ። ተግባባን? ይህ ካሜራ ለእኛ ማስረጃ ነው የሚሆነው። ተግባባን ወይ? ስለዚህ ይህ ወረቀት እንዴት ሊወጣ ቻለ? የውሸት ወረቀት፣ የአንድ ሰው ነፍስ ህይወቱን ሙሉ ለሙሉ ሊያበላሽ የሚችል ወረቀት አንተ ነው ያወጣው። ከእናንተ እጅ ነው የተገኘው። እንዴት ሊወጣ እንደቻለ እናንተ ንገሩ። ስለዚህ በቃ ከአንተ ነው እያየሁት ያለሁት ይህንን ወረቀት። በኦሪጂናሉም ይሁን በኮፒውም አጭበርብራችሁኝ ይሁን የሆነ ነገር ከስራዬ ልታፈናቀላችሁ ሴራ ስራችሁ ይሁን እናንተ ናችሁ ያመጣችሁት። ንገሩኝ እንዴት እንዳደረጋችሁት። እኔ ምንም የወንጀል ላይ የምሳተፈው የሰውን ህይወት ማጠፈው ውጤት መቀይረው ምናምን የማደርገው አይነት ሰው አይደለሁም። ማነው የከፈለ ማለት ይህንን ወረቀት እንድታጭበረብር ወይም ደግሞ ሐሰተኛ ወረቀቶችን እንድታወጣ የሚከፍል ማን ነው? ለዚህ ወረቀት ክፍያ የፈጸመልህ ሰው ማን ነው? ማን የከፈለ ለዚህ ወረቀት? ማን ነው በዚህ ወረቀት እንድታጭበረብረን ያደረገ? ንገረኝ። ተረጋጋኝ ነው ወንድም። ሰማለህ? የሰው ህይወት የሰው ነፍስ ጠፍቷል እያልኩ ነው፣ ሐሰተኛ በሆነ መንገድ። ይህ ማለት ደግሞ የሆነ የተሳሳተ ነገር አለ። ትልቅ የሕክምና ማስረጃን በማይሆን መንገድ እንዲወጣ የምታደርጉት ደግሞ እናንተ ናችሁ። ይህንን ያደረግክ ግለሰብ ከሆንክ ደግሞ አልማረኝ እንደማለቅህ እወቅ። ይህንን የማደርግ ግለሰብ አይደለሁም ብዬ ነገርኩ አይደለ እንዴ? ቆይ እንዴት ነው አንተ በዚህ ልክ ጥርጣሬ ይዘ እንደዚህ ተደረገ ብለ ይህንን ይዘ መጠ እንደዚህ ያደረግ ይህን አደረግ እያልክ ስም የምታጠፋው የኔ ወንድም? ቆይ ሲጀመር ጀምሮ ይህን ውጤት ይዘ መጣ አይደለ? ይህን ውጤት እንሰራለን እናጸድቃለን። እኔ ተከፍሎኝ አይደለም፣ የግል ምንም እንደዚህ የሚያደርግ አይነት ሰው አይደለሁም። ህሊናዬም አይፈቅድልኝም፣ ሙያዬ አይፈቅድም። አሁን ስላስገደድከኝና እንደዚህ ልታናገረኝ ስለምትፈልግ አለልም እንዴ። ውጤት እናጸድቃለን። ሰው ይመጣል ይሞታል፣ በሽተኛውም ይሁን በአደጋም ይሁን በብዙ ነገር እኔ ስራዬ ላይ ስለምውል ማለት ነው። እኔ ብቻዬን አይደለም ማጸድቀው፣ ብቻዬን አይደለም መመረምረው።
ከኔ ጀርባ ስንት ሰዎች አሉ፣ ስንት ውጤቱ ላይ ምርመራው ላይ የሚሳተፉ በስራው ላይ ያሉት ብዙ ነርሶች፣ ብዙ ባለሙያዎች፣ ብዙ ገናዦች፣ ብዙ እንትን ነው ያለው። እኔ አጸደቅኩኝ ማለት በዋናው አጽዳቂ ስለሆንኩኝ ወይም ደግሞ ፈርሜ አረጋግጬ ስለማወጣ ብቻ እንዴት ነው አንተ ተከፍሎ ምናምን እያልክ በዚህ ልክ የምታወራው? ሰማኛለህ ዶክተር ይስሐቅ፣ ምናልባት የሙያን ሂደት ካላወቅከው የአስከሬን ምርመራ ማለት ከሚገንስ ሰው ጋር በምንም አይነት መንገድ የሚያያዝ አይደለም። አስከሬን የምትመረምረው አስከሬኑ እናንተ ሰዓት ከገባበት ጀምሮ፣ ከዛ በተጨማሪ ደግሞ የፎረንሲክ ምርመራ በማድረግ ምን አይነት አደጋ ደርሶበታል የሚለውን ነው የምታጣሩት። ይህ ማለት ደግሞ ሌሎች ግለሰቦች እዚህ ነገር ላይ ተሳታፊ ሊሆኑ አይችሉም። አንተና የሕክምና ባለሙያዎች ብቻ ናቸው ሊሳተፉ የሚችሉት። ስለዚህ ከኔ ጀርባ እያንዳንዱ የሕክምና ባለሙያዎች ደግሞ እዚህ ነገር ላይ ሲገቡ በአንተ ቡድን መሪነት ነው ልትሳተፉ የምትችሉት። ምክንያቱም እያንዳንዱ ነገር ከህግ ጋር የሚገናኝ ስለሆነ፣ ይህ ማለት አንተ ቡድኑን እየመራ ከገባ ዋና የዚህ ነገር ተጠያቂ የምትሆን የምትችለው አንተ ነህ። አንተ የሌለበት ምንም አይነት ምርመራ እንደማይደረግ እናውቃለን። ስለሙያውን በደንብ ነው የምታውቁት። ስለዚህ ይህንን ውጤት በምን አይነት መንገድ ልታጭበረብር ቻልክ? ወይም ደግሞ አያውቁም ብለህ አስበህ ሁለቱን ወረቀቶች መቀየር ለምን አስፈለገ? እኔ አላጭበረበርኩም። አንድ ነገር ልንገርህ፣ ሟች ሰውዬ ታማሚ ናቸው፣ በሽተኛ ናቸው። ስንት ጊዜ ረጅም ጊዜ የተኙ በቤታቸው ኢቭን ሆስፒታል እንኳ መሄድ እስከማይችሉበት ሁኔታ ላይ ደርሶ በቤታቸው በሕክምና ሲረዱ የኖሩ ሰውዬ ናቸው። ስንት አይነት በሽታ ያለባቸው ሰው ናቸው እንዴ! ታሞ ነው የሞቱት። መጥቶ ተመርምረው የአስክሬን ምርመራ ውጤት ቨሪፋይ ተደርጎ ሪፖርት ተደረገ እንጂ እንዴት ታሞ አልጋ ላይ ተኝቶ ስንት ጊዜ አሳልፎ መጥተው የሞቱን ሰውዬ ገደላችሁት? ምን ያደረጋችሁት? እንዴት ነው የሞተው? እንዴት ነው የምትሉት? እንዴት ያስብላል? ሲጀመር በሕክምና ተረድተው ስንት ጊዜ አሳልፈው ስንት መድኃኒት ተሰጥቶት ተቀይሮላቸው ምን ብሎ ያረፉ ሰው ናቸው። ሰማለህ? ሟች አቶ እንዳልካቸው የጤናቸው ሁኔታ በጣም እየተሻሻለ የነበረ ግለሰብ ነበረ። በጣም በሕክምና ሲረዱ ቆይተዋል። በቤታቸውም በሆስፒታልም በተለያዩ ሆስፒታሎች ሪፈር እየተደረጉ ስታገዙ የቆዩ ሰዎች ናቸው። ስንት አይነት በሽታ ስንት አይነት የተጻፈላቸው መድኃኒቶች እየወሰዱ እንትን የሚሉ ሰውዬ ናቸው። ከዛ በተጨማሪ ደግሞ ከልጃቸው ጋር የነበራቸው ነገር ደስተኛ አድርጓቸው ወደ ጥሩ መንገድ እየመጡ የነበሩ እሱ የቤተሰብ ጉዳይ ነው። እኔ ምንም ማውቀው ጉዳይ የለኝም። የቤተሰባቸውን የልጅና የአባት ጉዳይ እኔ ማውቀው ነገር የለኝም። እኔ የምርመራ የሚያማቸውን በሽታ ስንት ጊዜ ሪፈርት መድኃኒት የተቀያየረላቸውን እኛ ጋር መጥቶ የምረዱትን ነው የማውቀው። በሽተኛ እንደሆኑ ረጅም ጊዜ እንደታመሙ በሕክምና ሲረዱ እንደቆዩ አሁን ደግሞ እንዳረፉ ነው የማውቀው። እሱን የቤተሰብ ጉዳይ እናንተ ናቸው የምታውቁት። ከልጃቸው ከምናቸው ጋር ያለውን ነገር ምንም አይመለከተኝም። ምንም የማደርገው ነገር የለኝም። ስለዚህ አንድ ጤናው እየተሻሻለ የነበረ ግለሰብ፣ በጥሩ መንገድ ጤናው እየተስተካከለ የነበረ ግለሰብ ድንገት በአንድ ሌሊት ሞቶ መገኘት፣ ያንን ስናደርግ ነበር ጤናቸው እንዲሻሻል፣ እንዲድኑ፣ ከበሽታቸው እንዲያገግሙ፣ በህይወት እንዲኖሩ ብዙ እርዳታ ስናደርግላቸው ነበር፣ ስደረግላቸው ነበር። በየልክ አይደለም፣ በእኛ ሆስፒታል ብቻ አይደለም፣ በሌላ ሆስፒታል ሲረዱ የነበሩ ሰውዬ ናቸው። በቤታቸው ስታገዙ መድኃኒት ሲቀየርላቸው የቆዩ ሰው ናቸው። ስለዚህ እንዴት ነው ይህንን ምን ያደርጉኛል? በአንድ ሌሊት መሞታቸው ተፈጥሯዊ ነው ማለት ነው እንዴ? ሰው በአደጋም ይሞታል። በአጋጣሚ እኮ በአደጋ ከሆነ ነገር ኖ በአደጋ ነው ይሞት። በበሽታ ስታመሙ፣ በጠና ስታመሙ የቆዩ ሰው ናቸው። እየተረዱ ቆዩ፣ መድኃኒት እየወሰዱ ቆዩ። ስንት ቦታ ተንከራተዋል፣ ስንት ቦታ ተሞክረዋል። በቤታቸው ምን ብለዋል? አሁን ደግሞ አርፎ አደሩ እንዴ? ሰው ሆስፒታል ውስጥ አይሞትም ነው? አሁንም ነገሮች ግልጽ አልሆኑልም ይመስለኛል። እኚህ ሰው ጤናቸው በደንብ እየተሻሻለ ነበረ። ከዛ በተጨማሪ ደግሞ ሰው ያናገራቸው ገብቶ ጤነኛ ሆነው እኛም ጤናቸው እንዲሻሻል ከእጃችን ያመለጡ ሰው ናቸው። ስንገባ ዝም ብለው ያገኘናቸው። ያ ማለት ደግሞ ምንም የተለየ ነገር እንኳን አላየንም። በእንደዚህ አይነት መንገድ ህይወታቸው አልፏል እምልህ በደንብ ማጣራት እንድታደርግ ነበረ። ይሁን በተፈጥሯዊ መንገድ ነው የሞቱት። ነገር ግን ከዚህ በፊት ከሚሰጡ የአስክሬን ምርመራዎች የተለየ ወረቀት እኛ እጅ እንዲደርስ ለምን ተፈለገ? ምክንያቱም ከአንደኛው ወረቀቶች ሁለቱ ወረቀቶች ኤዲት የተደረጉና ትክክለኛነቱን የጠበቁ አይደሉም። ያ ማለት እንግዲህ ይህ ነገር እንዴት ሊሆን ይችላል? እሱን ነው ለእኔም ያልገባኝ። እሱ ነው አስፈለጋል። ወረቀቱ ያለው በእጃችሁ ነው። ወረቀቱን የያዛችሁት እናንተ ናችሁ። ይህም ያላወቅኩት ያልገባኝ እንዴት ሊሆን ቻለ ብዬ እኔም ልጠይቅ የምችለው ነገር እሱ ነው። ዶክተር ይስሐቅ ያልገባኝ ብለህ ራስህን ማሸሽ መቻል የለብም።
የዚህ ምርመራ ቡድን መሪ አንተ ከሆንክ እያንዳንዱ ነገር ለምን መሪ ሆንክ ነው በአንተ በኩል የሚያልፈው ወሳኙ ሰው አንተ ነህ። ያ ማለት የፊርማ ማረጋገጫ፣ ከዛ በተጨማሪ ደግሞ ለዚህ ወረቀት ተጠያቂ ልትሆን የምትችለው አንተ ነህ። ለምንድን ነው ሁለቱ ወረቀቶች ለእኛ መጭበርበር ያስፈለገው? ከእንደገና ፕሮሲጀሩን የጠበቀ ያልሆነው አንዱ ወረቀት ራሱ የተወሰነ እንዳልካቸው የነበረበትን ህመም ይገልጻል እንጂ ከዛ የተለየ ነገር አያሳይም። ስለዚህ እኔ እኮ እንዴት እንደተበረበረ አላወቅኩም ነው እያልኩ ያለሁት። ለምንድን ነው ይሄን ነገር የምታረጉት? አላደረኩም፣ የለውበትም፣ አላውቅም ነው ያልኩት። የቡድን መሪ አንተ ነህ ይስሐቅ። የቡድን መሪ አንተ ሆንክ ማለት ደግሞ እያንዳንዱ ነገር በአንተ ውስጥ የሚያልፍ ነው። የሰው ህይወት ጠፍቷል እያልኩ ነው። እኛ ቢያዝነው ኬዝ ውስጥ ሁለተኛ ህይወት ሲጠፋብን ነው። ይህ ማለት ደግሞ ቀላል ነገር አይደለም። እኛ የምንሰራው ከህግ አካላቶች ጋር ነው። ያ ማለት ለእያንዳንዱ ነገር ተጠያቂ የምትሆኑ ዶክተር እናንተ ናችሁ። ተግባባን? እረፍ ነው እያልኩ ሙያህን አክብረ ቃል የገባህ ግለሰብ ነበር። ዛሬ ግን ቃልህን አንተ ነህ በሙያ እየገባ አሁንም እየወቀስከኛል። ለሙያ እኮ እጅህን አንስተህ ቃለ መሃላ የፈጸምክ ሰው ነበር። ዛሬ ላይ ማጭበርበሩ ለምን አስፈለገ? ንገረኝ። አላጭበረበርኩም። ይኸውልህ ይስሐቅ፣ አላጭበረበርኩም። አትጋፈኝ። ግልጽ አድርገህ ማትነግረኝ ከሆነ ደግሞ ወደ ከፋ መንገድ እንሄዳለን። ተግባባን ወይ? የሰው ህይወት ጠፍቷል የምልህ ተራ አይደለም። አንተ እጅህን አንስተህ ቃለ መሃላ የፈጸምክበት የሰውን ህይወት ለማዳን ሰው እንዳይሞት ለማዳን ነበረ። ዛሬ ግን ሰው እንዳይሞት እኔ በህክምና ነው የምረዳው እኮ እኔ በህክምና ነው የምረዳው። የሰው ህይወት እንዳይጠፋ እንዳይሞት ያቅሜን ነው የማደርገው። ከአቅሜ ያመለጠን ሰው በአጋጣሚ ስታመም ቆይቶ ወይም ደግሞ እየተረዳ ከእጃችን ያመለጠን ሰው ታዲያ ምን ማድረግ አለብህ ነው የምትለኝ? ስለዚህ እንዳልካቸው ተፈጥሯዊ በሆነ መንገድ ሞቷል ብለህ እየደመደምክ ነው ያለው። በቃ ከህክምና ስረዱ ቆይቶ መድኃኒት ሲወስዱ ቆይቶ ስንት ተሞክሮላቸው ምን ብለው አረፉ፣ ሞቱ። ለምን ሞቱ ነው? ለምን በእናንተ ሆስፒታል ሞቱ ነው? ይህ ወረቀት ኤዲት መደረጉ ከአንተ ጋር ቀጥተኛ ምንም አይነት ግንኙነት የለውም። ምንም ኤዲት ስለመደረጉ የምጠራጠረው እናንተን ነው። ጭራሽ አሁን በቦታው ዝቅ አድርጋችሁ ስላስቀመጣችሁኝ ነው እንጂ ወረቀቱን ይዛችሁ የመጣችሁት እናንተ ናችሁ። ለእያንዳንዷ ነገር የኔ አባት ለእያንዳንዷ ነገር እንዳትሳሳት ነግሬሃለሁ። ህይወትን ነው ማበላሽ። ምንድን ያደረገው? ንገረኝ። ምንድን ያደረገው? ስልክህን አውጣ። ስልክህን ለምን ነው ስልክ የምሰጠው? ስልክህን አውጣ። ነገርኩህ አይደል እንዴ? ለቀቀው ስልክህን። የኔ አባት እንዳትሳሳት፣ ግንባርህን ነው የምልህ። ነገርኩህ እንዳትሳሳት፣ የሆነ ወንጀል ውስጥ እንዳትገባ። አምጣ ስልክህን አውጣ። ለምን ነው ስልክ ምንድን ነው የሚያደርግልህ? እረፍ። ስልክህን አውጣ። እንዳትሳሳት፣ ወንጀል ውስጥ እንዳትገባ። እጅህን መልስ፣ እጅህን መልስ። ሰማለህ? ስልክህን አውጣው። ራስህ እንዴ በራስህ እጅ አውጣና ስጠው። ቶሎ በል። ይኸውልህ አውጣ፣ ስልክህን አውጣ። ዶክተር ይስሐቅ ቶሎ በል። ይኸውልህ ጉልበት እንድንጠቀም ነው ሀሳብህ። ጉልበት እንድንጠቀም ዶክተር ይስሐቅ ባርን ነው የምልህ። አውጣ ስልክህን፣ አውጣ ስልክህን። ቶሎ በል፣ ቶሎ በል። ብር አልወደደልህማ። ቶሎ በል ይስሐቅ። አውጣ። ዶክተር ይስሐቅ ቶሎ በላ። አምጣ ስልክህን አውጣ። ቆይ ተቀበል፣ ተቀበል። አምጣ ስልክህን። ይኸውልህ ይሄ ስልክ ይመረመራል። እያንዳንዷን ነገር የምትናገር ይሆናል። አይ ካልክ ደግሞ ማለት ነው እኔ ግንባርን አፈነዳልሃለሁ። ይገባላ? ሳሚ ውጣ። ሂድ እንካይን ስልክ ስጣቸውና ይመርመር። ይኸውልህ በክብር ካልወደደልህ በጸባይ እንድናወራ ካልፈለክ የራሴን ነገር እጠቀማለሁ። ጉልበት እንድጠቀም ኃይል እንድጠቀም አይደል? ስልክ ተመርምሮ እስኪመጣ ስልክ እስኪመጣ እውነቱን ለመናገር ፈቃደኛ ከሆንክ አለበዛ ግን ንገረኝ። እዚህ የአስክሬን ምርመራ ላይ እጅ ተሳትፏል በወንጀል አንድ እድል እየሰጠው እጅ ተሳትፏል ወይ በወንጀል? አንቺ በእንደዚህ አይነት ነገር አይሳተፍም። የኔ አባት ሽጉጥ ይዛ አስፈራርተህ እንደዚህ አይነት ወንጀል ውስጥ አትክተቱኝ። አሁን አዎ ብዬ በወንጀል ፈርቼ አምኜ ነገ ምን እንደሆነ ነው የምታደርጉኝ እናንተ? ወንጀለኛ እኮ ነው። በወንጀል አምኜ ምናምን ለማለት እንጂ ወንጀለኛማ ልታስብሉኝ ነው። አዎ ብዬ ወንጀለኛ ነኝ ብዬ አምኜ እዚህ ጋር ካሜራ የኛ ማስረጃ ነው፣ ድምፅን እየቀዳን ነው፣ ፊትን ምናምን እያደረግን ነው፣ ምስልን እየወሰድን ነው እያልክ ካሜራውን አጥፋ ስል አይሆንም አልከኝ። እኛ ወንጀለኛ ነኝ በአፍ ብቻ ማስረጃ እንድትሰጠኝ ነው የምፈልገው። ምክንያቱም ሰነዱ መቀየሩን እኮ እኔም አንተም ልቦናችን ያውቃል። ስለዚህ ይሄ ወረቀት መቀየሩን እኔም አንተም እናውቃለን። ሌላ ሰጣ ገባ ውስጥ መግባት የለብንም። መታመን ከሆነ እመን፣ አይ ካልክ ደግሞ እንዳልኩክ የራሳችን ነገር እንጠቀማለን። ዶክተር ይስሐቅ የሰራህ ወንጀል በእርግጥ አሳፋሪ ነው፣ እምቢ ብልሃል። እኛ ደግሞ በጸባይ ለማዋራትም በሰላማዊ መንገድ ችግሮችን ለመፍታት እየሞከርን ነው። ይኸውልህ ከለቅሰው ላይ ተነስቼ የመጣሁትኝ
እንዳንተ አይነቶቹን ጋር ጦጥ ይኸውልህ ለመፈለግ ነው። ይገባል አይደለ? ጸባይ ነገር እዚህ ወንጀል ላይ ተሳትፋል ወይስ አልተሳተፍም? ግዴታ ሌላ ነገር እንድጠቀም አታርግ። አሁን እንደዛ ብለህ ተሳትፍ ያለው ነገ ደግሞ እንደዛ አለ ብለህ ወደ ሌላ ነገር ወጥተወስደኝ እኮ ነው ነበር። ይኸውልህ ማን እንደከፈለ አንተ፣ ምክንያቱም ከኔ አባት ጋር ያገናኝ ነገር እኔ የምፈልገው አንተን አይደለም። አንተን ከፍሎ ውጤት ያስቀየረህን ነው። ይገባሃል? ማን የከፈለ ለማን ነው የምትሰራው? እሱ ነው እንድትነግረኝ። ለሙያዬ፣ ለድርጅቱ፣ ለተቀጠርኩበት ለሆስፒታል የሰውን ህይወት ለማዳን። በኋላ የሚቆጭህ ነገር ነው። አንድ ነገር ልንገርህ፣ በኋላ የሚቆጭህን ነገር እንዳትናገር። ካሜራ ጀርባ ሳሚም አጣሩልኝ የተሻላችሁ እውነት። እዛ ስልክ ላይ ግን አንድ መረጃ ቢገኝ ማለት ነው ራስ ላይ ነው የምትፈርደው። አሁንማ ስልኬንም እኮ ወስዶታል። ምንም ነገር አድርገው ሊመልሱልኝ ይችላሉ። ይኸው አደረጋችሁ። እስከዛሬ ያልተላላከውን እስከዛሬ ያልተፈጠርከውን እኛ በአንድ ቀን ፈጥረን ነገሮችን መፈጸም እንችላለን። አይደረግም በዚህ ጊዜ ማለት አልችልም። እኔ ይኸው ወረቀትም እንደዚህ ነው እንደዛ ነው እያላችሁ ይኸው ማላውቀው ጉድ ውስጥ እየከተታችሁኝ ነው። በዛ ላይ ይኸው በሽጉጥ እያስፈራራችሁ ምን እያላችሁ ስልኬን እየተቀበለ ቀጣይ ደግሞ ምን አምጣ እንደምትሉኝ አላውቅም። እኔ እንዴ እኔ እኮ ግራ ገባኝ። ሁሉንም ነገር ነው እያመሰቃቀላችሁብኝ ያላችሁት። እንዴ ሙያውን እንድጠላ ወይ ደግሞ እንድወጣ ወይ ሌላ ነገር እንዳደርግ ለምን ንገረኝ እስቲ። ስንት ነው የተከፈለ? ማን የከፈለ? የተሻለ ክፍያ እናቅርብልህ? ምንድነው ሐሳብ? ችግር የለውም ካሜራው ይጠፋና መስማማት እንችላለን። ብር ከሆነ እንስማማ እስቲ። ወይ ጉድ! ንገረኝ፣ ብር ነው ችግሩ? ክፍያ ነው ወይ ችግሩ? ንገረኝ፣ እንስማማ። ስንት አቅርበውልህ ነው እንደዚህ ወረቀት እስከመቀየር የሞት ውጤት እስከመቀየር የደረስከው? ተገሎ ካልሆነ በስተቀር ለምን ውጤቱን መቀየር? ለምን ይገደላሉ? በሕክምና መረዳው ሰው እኮ ጤናው እየተሻሻለ ነበር። አንደኛ ሊገደል የሚችልበት ምክንያት ጤናው እየተሻሻለ ነበር። ጤናው እየተሻሻለ ያለን ሰው ያን እኮ እኛንን ያደረግነው ጤናቸው እንዲሻሻል ስንት ሕክምና ቀን ተሌት ግልኮስ ተቀይረን እኮ እንደዚህ አይነት ሰው በአንድ ቀን ይሁን አንድ ነገር ስማኝ፣ በአንድ ቀን ደህና ናቸው የተባለ ሰው በአንድ ቀን ሞቶ አያድር። ስለዚህ አንድ ድል ሰጠን። ስራ ጣልቃ ግባ ነው የምትለኝ አባቴ? እኔ እኮ የሙያ የመድኃኒት የምናምን የሕክምና ነው የማደርገው። እንስማማ ወይስ ነገሮችን ወደ አልተገባ ነገር? ይኸውልህ አባት ምንድነው እኔ የምስማማው እዚህ ጋር እዚህ ይኸውልህ የአባቴ ሞት ላይ እጅ አለበት የለበትም? አንተ ሰውዬ ቆይ ግንባር እንድልህ ነው የምትፈልገው? እረፍ። አለህበት የለህበት? የኔ አባት አለህበት የለህበት? ተረጋጋ፣ ቁጭ በል፣ አትጋፋ። ይሄን የሞት እንዳትሳሳት። ሰርተፊኬት ቀይረሃል አልቀየርክም? እሺ እንዳትሳሳት። አስክሬን ምርመራው ላይ ቀይረሃል አልቀየርክም? ንገረኝ። መልስ። ቁጭ በል። አለህበት? እጅ አለበት? ንገረኝ። ይኸውልህ ከዚህ በላይ ራሴን መቆጣጠር አልችልም። የተሳተፍከው ነገር እንዳለ እኔም ማስረጃ አለኝ። ምን ላይ እንደተሳተፍኩ ማን እንደከፈለ ትነግረኛለህ። ይገባሃል? ማን እንደከፈለ ትነግረኛለህ። ወንድሜ እሺ ተመረመረ? አዎ ያን ያህል የተለየ ነገር አላገኘንበትም። በሚገርም ሁኔታ ግን ያለው እኮ ሲጀመር ስማ፣ ዝም ብለህ ስማ። እሺ የምትባለው ችግር የለም ሳሚ፣ ተረጋግተህ ነግር። ሳሚ ቀና በልና እስቲ እውነቱን ነገር። በሚገርም ሁኔታ የታዘዘው ስራ እንደተጠናቀቀ በጥሩ ሁኔታ እንደጨረሰውና ወረቀቱን ጥሩ በሆነ መንገድ እንዳስረከበ ወረቀቱን የወሰዱትም ሰዎች ምንም እንዳልነቁ የሚያሳይ ቴክስት ተጻጽፏል። ክፈታ። ፓተርኑ ጠፍቷል። ክፈታ። ፓተርኑ አጥታችሁ የወሰዱትም ሰዎች አልጠረጠሩም አይነት ቴክስት ነው ቤተሰቦች እዚህ ላይ ተጻፈ። ስለዚህ አሁን ስለ ከፋያችን እናወራለን ማለት ነው። እኔ ካሜራ ጀርባ ሽኩጥ ነው። እሺ ዶክተር ይስሐቅ ይህንን ነገር ለማን ነው የላከው? ክፍያ የፈጸመልህ አካል ማን ነው? ዶክተር ይስሐቅ ከቅድም ጀምሮ ለሙያ ታማኝ እንደነበርክ ቃለ መሃላ ስትፈጽም ህዝብን በቅንነት ልታገለግል የምትችል አይነት ዶክተር እንደሆንክ ነበር ስትነግረኝ የነበረው። አሁን ደግሞ ወንጀል ላይ ተሳታፊ ነህ። እስቲ ችግር የለውም ሳሚ፣ አሁን መረጃ አለ፣ በቂ ማስረጃ አግኝተናል። አንተ ጋር አሁን ሌላ ነገር ውስጥ አልገባም። አንድ ነገር ልንገርህ፣ ምን እንደማደርግ ላይፍን አመሰቃቅለዋለሁ።
ይሄን ወረቀት ከማሰቃቀልክ እንጂ አሁን ይኸውልህ ቤተሰብ ካለ እናት ካለ ሚስት ካለ ልጅ ካለ ህይወትን ነው ማበላሸው። እኔ ይኸውልህ በህይወቴ እንደመጣ በህይወት ነው የምመጣው። አንተን አልጎዳህም፣ አንድ ነገር አላረገህም። ቁጭ ብለህ ቤተሰቦች ሲሰቃዩ የምታየው አሁን ይኸውልህ ቀላል ነገር እነግርሃለሁ። እያንዳንዷን ነገር ትነግረኛለህ። ይገባሃል? አሁን ቀላሉ ነገር ቴክስቱን ምንም አይተናል። ማን ነው የከፈለ? ይሄ ሰነድ እንዲቀየር ማን እንደከፈለ እውነቱን ነገር አይካልክ አይታየኛል። አንተን ከስራ ቦታ እንዴት በሲስተም እንዳወጣን እንዴት እዚህ ድረስ ይዘን መጣን። ብትሞት ማንም ቼክ አያደርግም። ከዚህ ቤት ሳትወጣ ህይወት ሊያልፍ ይችላል። ለህይወት የምትሰጋ ከሆነ ይሄን የአባቴን የአስክሬን ምርመራ ውጤት ማን ነው እንድትቀይር ብር የከፈለ? መቀየሩን እኮ እኔም አንተም ልቦናችን ያውቋል። ያጸደቅከውም አንተን የቀየርከውም አንተን። ስለዚህ ይሄን የአስክሬን ምርመራ ውጤት እንድትቀይር ማን የከፈለ ንገረኝ እባክህ። ዶክተር ይስሐቅ እየጠበቅን ነው። ተመልሼ ከወጣው ስመለስ ነገሮች ከባድ ነው የሚሆኑት። በጣም ነገሩን አወሳሰባችሁት በጣም ግራ እስከገባኝ ድረስ እኮ። ስለዚህ ቀላል አድርግልኝ። ማን ይሄን የአስክሬን ምርመራ ውጤት እንድቀይር ዶክተር ያደረገ? እባክህ ነገሮችን በሰላም እንፍታቸው። አንተ ላይ ጉዳት ሳይደርስ ስንት እንደተከፈለ መናገር አይጠበቅብህም። ማን እንዳስቀየረ ብቻ ነገር ዶክተር ይስሐቅ ወንጀለኝነት ተረጋግጧል። የገባበት እያንዳንዱ ነገር ታውቋል። ስለዚህ አሁን ይህን ክፍያ የፈጸመልህ ሰው ለማን እንደሰራ ማሳወቅ ብቻ ነው ካንተ የሚጠበቀው። ከዚህ ሌላ ምንም አይነት አማራጭ የለህም። ከዛ ወደዛ ወስዳችሁ ነገሩን ደግሞ ድጋሚ እንደዚህ ሆነ እንደዛ ሆነ ምናምን። እሺ አሁን እንደተማረ ሰው እንነጋገርኝ። ማን እንዳስቀየረ ነገረኝ። የተማረ ሰው ከሆንክ አንተ ላይ መሳሪያ መምዘዝም ሌላ ነገር ማድረግም አይጠበቅብኝም። ዛቻም አያስፈልግህም ነበር። ይሄ የሆነው ለዚህ ነው ትነግረኝ ነበር። ንገረኝ እባክህ ዶክተር ይስሐቅ። ትዕግስቴ እያለቀ ሜሮን የምትባል ሴትዮ ነበረች እዛኔ። ምን ማንሽ ሜሮን? እዚህ ወንጀል ውስጥ ላለመግባት ዶክተር ይስሐቅ አላውቃትም። ኖርማል እናንተ ጋር ሜሮን ማነች? ሜሮን እኔ ዛኔ አዘን ላይ ነበረች፣ ታለቅስ የነበረችው ጥቁር በጥቁር ለብሳ ምናምን የነበረች ልጅ ነች። ወጣት አይነት ነገር ነች። የልቅሶ ጊዜ ዛኔ ነበረ፣ ጥቁር በጥቁር ለብሳ ነበር። አስክሬን ልንወስድ ስንመጣ ከመሀላችን ነበረች። ሆስፒታል ውስጥ አዎ፣ ከመሀላችሁ ነበረች፣ ጥቁር በጥቁር ለብሳ። ከኛ ውስጥ ቀይ አይነት ነገር ወጣት ነገር ነች። ከዛ ይህንን ነገር አወራችኝ። አንዳንድ ነገር መቀየር መስተካከል እንዳለበት ምናምን ሟች ዝምድና እንዳላቸው ውጪ አሜሪካ ምናምን እንደኖሩ ስታገዙ ቆይቶ ምናምን እንደመጣ አይነት ነገር። ሜሮን እባካችሁ፣ ሜሮን እስቲ እባካችሁ ስለ ሜሮን አጣሩልኝ። ማን እንደሆነች እኔ ማንነቷን በስፋት አላውቅም። የአባቷን ስም በጥልቀት ከእሷ ጋርም ትውውቅ የሚለንም እኔ በስራ በምናምን አጋጣሚ መጣ እንደዛ አለችኝ። ስለ ሰውየው አንዳንድ ነገር ነገረችኝ። ከዛ በፊት እኛ ከምናውቀው ዳታ ውጪ ስትለኝ አንዳንድ ነገሮችን እንድታደርግ እንደምታደርግ ቤተሰባዊ ዝምድና እንዳለኝ ቤተሰባዊ ዝምድና ስልኳን እንዳላቸው ነገረች። አውጣልኝ ስልኳን። ሜሮን የምትባል ሴት አጣሩልኝ። ያኔ አስክሬን ልንወስድ ስንሄድ ከነበርነው ውስጥ ብዙ ሰው ነበረ። ሜሮን የምትባል የኛ የቤተሰብ አባል ካለች አጣሩልኝ። ስልኳን አውጣልኝ። ሊያስፈልጊ ነው አሁን ስልኳን ማውጣት ተማለ። ዶክተር ይስሐቅ አውጣና የምትባለውን እያንዳንዱ ነገር አለ። እንደፈራሁት ነው። እሺ እባክህ ክፈተው። እሷ ነች ክፍያ የፈጸመችልህ? እሺ ምንድን ነው ማድረግ? ስልኳን ለአንተ ነው የምሰጥህ። የትኛው ነው ቁጥሯ? የትኛው ነው ቁጥሯን እኮ ነው የምፈልገው። አሳየኝ። አዎ መጨረሻው ስንት ነው? አሁን ደውለህ ደግሞ እንደዛ ሆነ እባክህ። ሰማለህ ይስሐቅ? ጭራሽ ሴቪም ተደራርገሃል። እሺ እስቲ መጨረሻው ስንት ነው? መጨረሻው 49። ይህ ስልክ ማነሽ? ሜሮን ተሙ ታውቃታለህ? ከኔ ጋር ያላት ዝምድና ኦር ከአባቴ ጋር ያላት ዝምድና ምንድን ነው? እኔ ቤተሰባዊነት ዝምድና እንዳላቸው ስለ ሰውየው አንዳንድ ነገር ነገረችኝ። ውጪ እንደቆዩ ምናምን አንዳንድ ነገር
ከእናንተ ጋር ያላችሁን እኔ አላወኩም። አሁን የምነግራችሁን ቁጥር ቼክ ታደርጉልኛላችሁ። ካሜራ ጀርባ ያላችሁ ኒውት አድርጉት፣ ለተመልካች ስልክ ቁጥሩን እንዳይጠቀስ። ኦር ደግሞ እንካ ስልኩን ከላይ ያለውን ስልክ ይሄን ስልክ ቼክ አድርጉልኝ፣ እሱን አጣሩልኝ። ዶክተር ይስሐቅ ከዛ እንዴት ተስማማችሁ? ክፍያ ልትከፍልኝ አንዳንድ ውጤቶች ከስር ያሉ ምን እንድትቀይርላት ነው የፈለገችው? ማስረጃውን የሪፖርት የምደረገውን ወረቀት በበሽታ እንደሞተ እንዲደረግ። አዎ በሕክምና ስረዱ እንደቆዩ እኛ ጋር ታማሚ እንደሆኑ ሙሉ ማስረጃው ያሳያል። ወስዳችኋል? ቁጥሩን በደንብ በሕክምና ስረዱ ቆይቶ እንዳረፉ እንዳደርግላት ነው። አሁን አንድ ነገር ትደውልና ላውድ ታደርግና ለምን ዝም ብለህ ስማኝ። ትደውልና ላውድ አድርገህ ከኔ ጋር ያላትን ዝምድና ኦር ደግሞ ከአባቴ ጋር ያላትን ዝምድና ለራሱ ጉዳይ እንደሆነ አስመስለህ ትጠይቃታለህ። እዛ መጨረሳችንም ቤተሰባዊ ዝምድና አለን ብላ ጥቁር በጥቁር ለብሳ ዘላይ አይመለከተኝም። ታገኘዋትም እናንተ ደውላት። ስለማንነቷ ቴሌግራምም ሌላም ነገር የላትም እያሉ ሲሙ የወጣበትን ነገር ቼክ አድርጉ። ደውል። ይሄ መጨረሻውን ሴቭ ያረክላትን ቁጥር ደውል። ሰማለህ? ምንም አይነት እንግዳ ነገር እንዳታሳይሽ። ከኔ ጋር ስላላ ዝምድና ኦር ከሟች አባቴ ጋር ስላላ ዝምድና ብቻ ጠይቅልኝ። ደውል። ተገዳ እንደሆነ እንዳታስመስል። ሌላ ጊዜ እንደምታወራው አውራት። ምን አውራታለሁ? ያንን አወራን። ከዛ በኋላ አልተደዋወልንም። በቃ ጨረስን። ግልጽ በሆነ መንገድ ትክክለኛው ነገር አስረድተህ አውራት። ለምንድን ነው የጠየቀኝ ብትለኝ ሌላ ነገር ብፈጠርስ? ምክንያት ፍጠር። ምን ልበል? ምን አይነት ችግር የለውም። ያለሽን ነገር ማን እንዳሰራኝ ማወቅ ስለምፈልግ ነው። እኔ ላይ ሌላ ጦስ እንዳይመጣ ነው ማለት ትችላለህ። ምክንያቱም ማን እንዳሰራ ስራ ሰው ሲሰራ እንደዚህ አይነት ወንጀል ማንነት ሳትጠይቅ አትሰራም። ደውላት። ምን አይነት ቀን ነው? ስታነሳው ላውር ታደርግልኛለህ። እያንዳንዷን ነገር ትነግረኛለህ። ይገባሃል አይደለ? እዛ መጨረሻ አትችሉም እናንተ። ይሄን ወይ ዶክተር ሰላም ነው ወይዘሮ ሜሮን? ወይ ሰላም፣ እንዴት ነህ ዶክተር? ይመስገን ሰላም ነው። ይመስገን። ደህና ነኝ። አንድ ነገር ልጠይቅሽ ነበር በባለፈው ጉዳይ። ስለምን ጉዳይ ነው ዶክተር? ክፍያ እኮ ሙሉ ክፍያ ልኬልሃለሁ። አዎ ክፍያ ልከሻል። ስለ ክፍያ አይደለም ግን አንድ ነገር ልጠይቅሽ ነበረ። እዛኔ ባለፈውም ብዙም አልመጣልኝምና አልጠየቅኩሽም ነበር። ከሟቹ ሰውዬ ጋር ምን ነበረ ዝምድናችሁን ግን አልነገርሽኝም። ግንኙነታችሁ በምን ነበር? ማለት ለምን አትፈልገኝ? አይ ያው የተቀየረው ውጤታ እንደዚሁ በችኮላ ምናምን ስለነበረ ብዙም ዲቴል ኢንፎርሜሽን ስላልጠየቅኩሽ ግንኙነታችሁ ዝምድናችሁ ምን ነበረ? በምን አጋጣሚ ነው ይሄ ነገር ግን ሲጀመር የተነሳው የሚለውን ነገር። ሟቹ ማለት አጎቴ ነው፣ የእናቴ ወንድም ማለት ነው። እሺ የእናትሽ ወንድም ነበሩ? አዎ የእናቴ ወንድም። ታዲያ ይሄንን እኮ ለእኔ ቀድመሽ ብትነግሪኝ ኖሮ ያው ክፍያውና ስምምነቱ እንዳለ ሆኖ ቢሆንም በምፈልገው መንገድ ስለሰራሁልኝ ምንም እንዳታስብ፣ ችግር የለም። በጣም ነው የማመሰግነው። አይ ችግር የለውም። ያው ለጥንቃቄ ነው ይሄንን የጠየቅኩሽ እንጂ ኧረ ምንም አያሳስብም። በቃ ከዚህ በኋላ እኮ ጨርሰናል ያለውን ነገር። አንተ ምን በምፈልገው ነገር ስለሰራሁልኝ አጎትሽ ነበሩ በኋላ የሚመጣ ነገር የለም። በቃ እሺ፣ አመሰግናለሁ ሜሮን። አመሰግናለሁ ዶክተር፣ በጣም አመሰግናለሁ። እሺ እደውላለሁ። እንግዲህ ወደ ቤተሰቦች ሟቹ አባቴ ያለው አንድ እህት ነው፣ ፀሐይ የምትባለው አንድ እህት ነው ያለችው። ልትሆን የምችለው የእሷ ልጅ ነው። እባክህ ሳሚ መኪናውን ያዘጋጁት። እኔ እንዴ ማለት ለምን አስፈለገ? ለምን ይሄን ሰውዬ ያዙልኝ። እኔ እሄዳለሁ። እባክህ ተነሱ።